ማን ነው? አምላክ ነው የፈጠረው። አምላክ ነው። ነገር በሚለው ውስጥ ማንና ማን ይካተታሉ? ጊዜና ታይምና ስፔስ ይካተቱ የለም? ስለዚህ ጊዜ ፍጡር ነው ወይስ ፈጣሪ ነው? ፍጡር ነው። ፍጡር ነው። ስለዚህ ከጊዜ ከክርስቶስና ከጊዜ ማን ነው ቀድሞ የተፈጠረው? ጊዜ ከክርስቶስና ከጊዜ ማለት ምን? የትኛው ጊዜ? ጊዜ አሁን ለምሳሌ እኛ አሁን ልንገርህ፣ ክርስቶስ ከመፈጠሩ በፊት ጊዜ አልነበረም? አልነበረም። አሁን እኛ የምንቆጥርበት፣ ቆይ ስማኝ፣ ጊዜ የምንለው ነገር አሁን ለምሳሌ እኛ ጊዜ የምንለው በፀሐይ መውጣትና መግባት ነው። ቀንም የምንቆጥረው ምንም የምንቆጥረው እነዚህ ነገሮች አልነበሩ። ሁለተኛም ደግሞ ጊዜ አልነበረበት ጊዜ አለ። ያ ጊዜ ምንድን ነው? ምድር ከመፈጠሩ በፊት የነበረው ጊዜ ጊዜ አለ ማለት ነው። ታዲያ እንደዛ ከሆነ እንዴት እኮ አለ ጊዜ ያልነበረበት ጊዜ አለ ወይ ስለ አዎ አልከኝ። ከጊዜ በፊት ያለው ጊዜ ምንድን ነው? አለ የለም? ጊዜ ከመፈጠሩ በፊት የነበረ ሁኔታ አለ። ያ ማለት አምላክ በጊዜ አሁን አምላክ በጊዜ አይወሰንማ። ስለ አምላክ አልጠየቅኩም። ጊዜ ያልነበረበት ጊዜ አለ ወይስ የለም ነው ጥያቄው። ምን ይሰራልለታል አምላክ? እኛ እኮ ለጊዜያችን መነሻ ስላለን ነው። እኔ ስለ አምላክ ስለ ጊዜ ነው እያወራሁ ያለው። አምላክን መጀመሪያ መጨረሻም የለውም። አልፋና ኦሜጋ ነው አይደል? አምላክ አልፋና ኦሜጋ ነው፣ ጅማሮና መጨረሻ የለውም። ጊዜ የሚባለው ነገር ፍጡር ነው ብለሃል። ኢየሱስ ያልነበረበት ጊዜ አለ ወይስ የለም? ያልነበረበት ጊዜ አለ ወይስ የለም? ከመፈጠሩ በፊት አልነበረም። ስለዚህ ከጊዜና አልነበረም። ስለዚህ ጊዜ ከክርስቶስ በፊት ማን ይቀድማል ማለት ነው? ከጊዜና ከክርስቶስ ጊዜ ሲጀመር ፍጥረት እኮ አይደለም፣ ሁኔታ ነው። አሁን እኮ አንድ ነገር እኮ የተፈጠረ ነገር ለማለት አሁን እዚህ እኛ አንዴ ይቅርታ ሁኔታ ነው ብለህ አስበው። አይ ጊዜ ሁኔታ ነው ብለህ አስበው እና ጊዜ ፍጡር ነው። በነገራችን ላይ በቴዎሎጂም ደረጃ ጊዜም እኛ ያለ ነው። ጊዜ ማለት ነው መነሻ ያለው ነገር ሁሉ ፍጡር አይደለም እንዴ? ነው ጊዜ መነሻ የለውም? ልነግርህ እኮ ነው፣ እሱን ልመልስልህ ነው። ጊዜ አሁን ስንል እኛ አሁን በምንቆጥርበት አይነት የሰዓት አቆጣጠር ከሆነ ያ ምድር ስትፈጠር እኩል የተፈጠረ ነው። በቃ ያኔ የተፈጠረ ነው፣ ከኢየሱስ በኋላ ነው ሆነ። ስለዚህ አሁን ጊዜ የሚባለው ነገር መነሻና ጀማሪው ያለው ነገር ነው አይደል? ጊዜ የሚባለው ስለዚህ ምድር ስትፈጠር ነው ጊዜ ጀመረው አይደለ? ጊዜ እኮ አሁን የሚቆጠር ነገር አይደል? ጊዜ የሚቆጠር ነገር ነው አይደል? ጊዜ ተስማማው። ጃዬ ሀሳቤን ተረዳኝ። መጀመሪያ ማታውቀው ነገር ከሆነ አላውቅም ብለህ እለፈው። እሺ ችግር የለውም። ራይ አውቀዋለሁኝ። ሀሳብ ነው ግልጽ ያለው ነገር። ሀሳቡ ሳይሆን አንተ በደንብ ለመልስ ስለምትቸኩል ነው። አሁን አድሚን ካለ ያሲንን አውርዱት። አንዴ ያሲንን አውርዱት። ሚት አድርጓል። ሚት አድርጎ ሲሆን አውርዱት። አንዴ አውርዱት። ተመልሰ መምጣት አይቀርም። ኦኬ ጥሩ እንቀጥል። ጃዬ ይቅርታ። ምን መሰለ አሁን ጊዜ ጅማሬና ጅማሮ አለው አይደለ? ጊዜ መነሻ አለው። ጊዜ ማለት ትናንት፣ ዛሬ፣ ነገ ማለት ፓስት፣ ፕሬዘንት ኤንድ ፊቸር ማለት ነው አይደል እንዴ? ስለዚህ መነሻ ያለው ነገር ሁሉ ምንም ነገር መነሻና ጅማሮ ያለው ነገር ሁሉ ፍጡር ነው አይደለ እንዴ? ጊዜ ከኢየሱስና ከጊዜ ማን ይቀድማል? በቃ እሱ ሲፈጠር ነው ጊዜም እኩል የተፈጠረው እያልኩ ነው። አሁን እኛ ሲፈጠር ኢየሱስ ክርስቶስ ሲፈጠር መጀመሪያ በቃ ተብሎ መጀመር ተጀመረ። ከዛ በፊት አምላክ መጀመሪያ ስለሌለው ጊዜ የሚባል ነገር አልነበረም። ጊዜ የሚባል ነገር አያስፈልግም። ስለዚህ ኢየሱስ ያልነበረበት ጊዜ አለ ማለት ነው እኮ። ያ ጊዜ ምንድን ነው? ኢየሱስ ያልነበረበት ጊዜ ምንድን ነው? ያ በቃ ዘላለማዊነት ነው። በጊዜ ውስጥ ያለ ነገር አይደለም። መነሻም መድረሻም የሌለው ነገር ነው። ጊዜ እኮ መነሻና መድረሻ ያለው ነገር ነው። ኢየሱስ ክርስቶስ እንድትመለከተው ነው። ረጋ ብለህ አጥና። አሁን ምነግርህ ነገር አሳይመንት ልስጥህ። አሁን አዲስ ስለሆነ ጥያቄው ትንሽ ተደናብረሃል። አይዞህ አብሽር። መጀመሪያ ምን ታደርጋለህ መሰለህ? ጊዜ ማለት ፍጡር ነው። ኢየሱስ ክርስቶስ ያልነበረበት ጊዜ አለ፣ ያልነበረበት ጊዜ አለ። ከጊዜ በፊት ጊዜ አለ። ራሱ ጊዜ ያልነበረበት ጊዜ አለ። ጊዜ ያልነበረበት ጊዜ አለ አይደለ? ስለዚህ ከጊዜ በፊት ጊዜ አለ አይደለ? ስለዚህ ጊዜ መነሻ አለው ወይስ መዳረሻ አለው? ጊዜ የሚባለው ነገር እኮ መቁጠር ስትጀምር ነው ጊዜ የሚጀመረው። ከዛ በፊት ጊዜ ያልነበረበት ጊዜ አለ። በቃ ምንም ጊዜ ስለዚህ ጊዜ አለ ማለት። ስለዚህ ከኢየሱስ ጊዜ በቃ ይቀድማል።
እኔ ደግሞ ከዛ በፊት ጊዜ የሚባል ነገር አልነበረም። እሱ ጊዜ ይቀድመዋል። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ ዛሬ ምን አልኩ ይላል። ወለድኩ። ዛሬ የምትለው አሰርተን ፖይንት ታይምን ታመለክታለች ወይስ አታመለክትም? ዛሬ ማለት እኮ አሁን ማለት ነው። ገባኝ። አሁን ማለት ዛሬ ማለት ነው። ዛሬ ማለት በየስተርዴይ እና በቱሞሮ መካከል ያለ ነው። በነገና በትናንትና እኮ ዛሬ የምትለው አሰርተን ፖይንት ማን ናት? በታይም ውስጥ ነው ወይስ ከታይም ውጭ ናት? ወይስ ከታይም በፊት ናት? አሁን የሚለውን ነገር ነው የሚያሳየው። አሁን ዛሬ ማለት ሰርተን ፖይንት ታይም ውስጥ ነው ያለው፣ ግን ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው አይደለ? አሁን ያኔ እያልኩ ያለው ዛሬ የሚለው እንትን ማለት ነው። አሁን ብለህ ተደረው፣ ግን ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው አይደለ? ትናንት የሚባል ነገር የለውም። እሱ እኮ አሁን ዛሬ ያለበት ዛሬ ሲል ጊዜ ውስጥ ነው ያለው ወይስ አይደለም ነው ያልኩ። ዛሬ ቱዴይ የሚለው እዛ አንተ የጠቀስከው ጥቅስ አንተ ከጠቀስከው ጥቅስ አንጻር ከሆነ ከዛ በፊት እኮ ጊዜ የለም በሚለው እኮ እናንተ ተስማማ። ስለዚህ ትናንት በሌለበት ዛሬ አይኖርም። አሁን ስንትን ነው? ዕብራውያን 1:5 ላይ ዛሬ ወለድኩ ሲል መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ሲል ሳይፈጠሩ ማለት ነው። ዛሬ ወለድኩ ማለት ዛሬ ፈጠርኩ ማለት ነው አይደለ? በቃ ያኔ በጊዜ ውስጥ ነው የፈጠረው ወይስ ከጊዜ ውጭ ነው የፈጠረው? እግዚአብሔር ኢየሱስን ዛሬ ወለድኩ አይልም። ዛሬ ወለድኩ ይላል እንጂ መዝሙር ያልካቸው ጥቅሶች ላይ አይልም። ሌላ ቦታ ላይ ሊል ይችላል ይላል። ዕብራውያን 1:5 ላይ እግዚአብሔር ይቅርታሽ መዝሙር ላይ ስላልከኝ ነው። ዕብራውያን 2:7 ላይም አለ። 2:7 ላይም አለ። መዝሙር 2:7 ላይም አለ። ዕብራውያን 1:5 ላይም አለ። ሐዋርያት ሥራ 13:34 ላይም አለ። ብዙ ቦታ ላይ አለ። ዕብራውያን 5:4 ላይም አለ። አንተ ልጄ ነህ ዛሬ ወለድኩ ይላል። ዛሬ ወለድኩ ሲል በጊዜ ውስጥ ነው የወለደው ወይስ ከጊዜ ውጭ ነው የፈጠረው? በቃ ጊዜ ተጀመረ። ያን ጊዜ ነው፣ በዛ ጊዜ ተጀመረ፣ መቁጠር ተጀመረ። ጃዬ ኧረ በደንብ ተረዳኝ፣ ሀሳቤን ተረዳኝ። በጊዜ ዛሬ ወለድኩ ሲለው እግዚአብሔር ኢየሱስ ክርስቶስን ወለድኩ ሲለው በጊዜ ውስጥ ነው የወለደው ወይስ ከጊዜ በፊት ነው የወለደው? ጊዜ ያን ጊዜ ተጀመረ ነው እኔ ደግሞ እያልኩ ያለሁት። በወለደበት ጊዜ ተጀመረ። ዛሬ ነው የሚለው። ዛሬ የምትለዋ ነገር በየስተርዴይ እና በቱሞሮ መካከል ያለች ናታ። ከዛ በፊት ጊዜ ያለ ነው እያልከኝ ያለሁ አንተ። ከዛ በፊት ጊዜ ነበር ነው ሀሳብህ? አዎ ከክርስቶስ በፊት ጊዜ ይቀድማል። ገብቷል። ምን ያደርግለታል ብዬ እኮ ነው። አምላክ ብቻውን ከሆነ ለምን ይቆጥራል? ጊዜም የሚቆጥርበት ምክንያት አይኖርም ማለት ነው። አልቆጠረም። የቆጠረው ፍጥረት ሲመጣ ነው። ፍጥረት ደግሞ የመጣው ደግሞ ታይምና ስፔስ እኩል ናቸው የመጡት። ታይምና ፍጥረት ደግሞ ሲመጡ ማለት ነው። አሁን ታይም ደግሞ ኢየሱስ ክርስቶስን ከቀደመው ሁሉ ነገር በክርስቶስ ተፈጠረ ማለት አይደለም። በክርስቶስ ያልተፈጠረ አንድ ነገር ተገኘ። ምን የሚባል ታይም የሚባል ነገር ተገኘ ማለት ነው። ታይም የሚባል ነገር ከተገኘ ደግሞ ታይም የመጀመሪያ ፍጡር ነው ማለት ነው። ታይምና ስፔስ ደግሞ እኩል ነው የመጣው። ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ቤታ አሬስ ይላል። በመጀመሪያ ኤሎሂም ምን ፈጠረ ነው የሚለው። ማን ነው የፈጠረው? በመጀመሪያ ኤሎሂም ምን ፈጠረ ይላል። የፈጠረው እኮ እግዚአብሔር ነው። ይሄ አምላክ ነው የፈጠረው። በመጀመሪያ ኤሎሂም ምን ፈጠረ ይላል ዘፍጥረት 1:1 ላይ ሰማይና ምድር ፈጠረ ይላል። ስለዚህ መጀመሪያ የተፈጠረው ምንድን ነው? ሰማይና ምድር ነው የተፈጠረው። ባይብል እንደዛ ነው የሚናገረው። አሁን ታይምና ስፔስ ያኔ ነው የጀመሩት። ኢየሱስ ደግሞ በታይም ውስጥ ነው የተወለደው። ስለዚህ ከኢየሱስ ክርስቶስ በፊት ታይም ከቀደመው ታይምና ስፔስ ናቸው የመጀመሪያ ፍጥረት እንጂ ኢየሱስ አይደለም የመጀመሪያ ፍጥረት። ግን ኢየሱስ ክርስቶስ ፍጡር ነው። አሁንም ግልጽ ነው። ገባኝ። አሁን እኔ ደግሞ እያልኩ የነበረው አሁን ሰዓት ስንል ራሱን የቻለ የሚንቀሳቀስ ራሱ የሚያስብ ምናምን አይነት ነገር አይደለም። ፍጥረታት ሲል እዛ ጋ አሁን ኢየሱስ ክርስቶስ ራሱ ማሰብ የሚችል የፈለገው መወሰን የሚችል ምናምን አይነት አካል ነው። ስለ እንደዚህ አይነት አፈጣጠር ነው እንጂ ሰዓትማ ምንም እኮ ፍጥረት ሊሆን ይችላል። ማንኛውም ነገር እንደ ምድር በደንብ ይኸውና አጥናውና እንትን በለውና ወደ ሁለተኛው ጥያቄ ለምጣ። ኢየሱስ ክርስቶስ ድንግል ማርያም ማዕፀን ውስጥ ሰው ሲሆን ፍጹም ሰው አይደለ? ፍጹም ሰው ማለት ያው ከኃጢአት ውጭ የሆነ ማለት ነው። አዎ ግን ተፈጥሯል አይደል? ከድንግል ማርያም ተፈጥሯል። ኢየሱስ ድንግል ማርያም ማፀን ውስጥ ተፈጥሯል። አልተፈጠረም? ተፈጥሯል። አዎ ሲፈጠር የመጀመሪያው የነበረው እዛ ሰማይና ምድር ከመፈጠሩ በፊት የነበረው ኢየሱስ የት ገባ? እሱ ነው እኮ ስጋ የለበሰው እኮ ማለት ደረበ ማለት ነው። ሁለት ነው ማለት ነው። መጀመሪያ የነበረው ኢየሱስ እና እዚህ የነበረው ተዋህደው ነው አብረው ያሉት ወይስ ሁለተኛው የመጀመሪያ የነበረው እንዳለ ነው ከሁለተኛው ጋር አብረው የተቀላቀለው ልክ ተዋህዶ እንደሚባለው? አይ እንደዛ ሳይሆን አሁን ለምሳሌ አንድ አካል በመጽሐፍ ቅዱስ ውስጥ መልአኮች
ልክ እንደ እሳት ተገልጾ ያውቃሉ። እንደ ሰው ሆኖ መጥተው ለአብርሃም ተገልጾ ይመጣሉ። ግን ሰው አይደሉም እነሱ። ልክ ነህ። ግን ድንግል ማርያም ማህፀን ውስጥ ግን ሰው ሲሆን ከእሷ ሰው ሆኗል እኮ በጆባይት ስምትመርጥ አይደል እንዴ? ሰው ሆኗል። የአብርሃም የይስሐቅ ያ ሰው ሲመጣ ድንግል ማርያም ማህፀን ውስጥ የተፈጠረ ሰው አለ። አንድ ሰው አለ እኮ ያ ሰው ሲፈጠር መጀመሪያ ሰማይና ምድር ከመፈጠሩ በፊት የተፈጠረው ያ ሰው ደግሞ ሌላ ደግሞ ያ ፍጡር ምንድን ነው? መልአክ ነው? አምላክ ነው? ምንድን ሰው ነው? ምንድን ነው የተፈጠረው? ሰማይና ምድር ከመፈጠሩ በፊት ያ መንፈሳዊ ፍጡር ነው። ያ መንፈሳዊ ፍጡር የት ገብቶ ነው? ድንግል ማርያም ማህፀን ውስጥ ተቀይሮ ነው? ተለውጦ ነው? እሺ ልንገርህ፣ አሁን አንተ አለህ አይደል? ነፍስ እንዳለህ ታስታውቃለህ። ነፍስ አለን ብላችሁ ታምናላችሁ። ልክ እንደዛ ከነፍስ አሁን የሚጨበጥ የሚዳሰስ ምናምን አይደለም። ነፍስያ ራስህን እንድታቅ የሚያደርግህ ነገር ነው። እሱ ሰውነኛ የሰው ክፍሎች ናቸው። መንፈስ፣ ነፍስ፣ ስጋ አንደኛ ተሰሎንቄ 5:23 ላይ መንፈስ፣ ነፍስ፣ ስጋ የሚባለው በአንትሮፖሎጂ ትምህርት ትራይኮቶሚ የሚባል ነገር አለ አይደል? ትራይኮቶሚና ዳይኮቶሚ የሚባል ነገር አለ አይደል? እኛ የምናምነውም በዳይኮቶሚ ነው የምናምነው። ዳይኮቶሚ ማለት ሰው የሩህና የአካል ውጤት ነው ብለን ነው የምናምነው። መንፈስና እንደዛ ነው የምናምነው። አዎ እንደዛ ነው። ትራይኮቶሚ የሚያምኑ አሉ፣ ነፍስ ምናምን ብለው የሚያምኑ አሉ። ፕሮቴስታንት ነው እንደዛ የሚያምነው። ኦርቶዶክስ፣ ካቶሊክና እኛ ትራይኮቶሚ ሳይሆን ዳይኮቶሚ ነው ምናምን። ሰው ነው እሱ የሰው ሁሉን ኢየሱስ ድንግል ማርያም ማህፀን ውስጥ ሙሉ ሰው ከሆነ መንፈስ፣ ነፍስ፣ ስጋ ያለው ሰው ከሆነ መጀመሪያ ያ መንፈሳዊ ፍጡር የምትለው ሰማይና ምድርን ከመፍጠሩ በፊት መጀመሪያ የፈጠረው ፍጡር የት ነው ያለው? የት ገባ? ድንግል ማርያም እሱን እኮ ልመልስልን። ነፍስያውና መንፈሱ ያ ነው ያልከው አካል ነው ከምድር በፊት የነበረው። ስጋው ደግሞ ከድንግል ማርያም የተወለደው ነው። አይልማ እንደዛ መንፈሱና ነፍሱ አይ ቲንክ ከነፍሱ ሰማይ ላይ የነበረው ነው የሚል ነገር እኔ አላነበብኩም። ነፍሱ እንደውም የሰው ነፍስ ነው ያለው ኢየሱስ። ያለዛ ሰው አልነበረም፣ ሙሉ ሰው አልነበረማ። በአንተ ትምህርትም ፍጹም አምላክ ኢየሱስ ፍጹም ሰው ነው ብለህ ነው የምታምነው አይደል? ሙሉ ሰው ነው ብለህ ነው የምታምነው። ሰው ነው። ስለዚህ ሙሉ ሰው ሲሆን የሰው መንፈስ አለው የለውም? የሰው መንፈስ ነፍስ ነው። የሰው መንፈስ ነፍስ ነገር አለው አይደለ? ልክ እንደ አዳም ማለት ነው አይደል? እንደ አዳም ነው ቤዛ መስዋዕትን ለመክፈል በእናንተ ትምህርት እንደ አዳም ተመጣጣኝ ቤዛ ለመክፈል ልክ እንደ አዳም ነው የሚሆነው አይደለ? ሲሆን ያ መንፈሳዊ ፍጥሮ የት ገባ? መጀመሪያ የተፈጠረው ያው ህይወቱን ሰው ሆነ እኮ ነው፣ ወደ ሰው ተቀየረ። አሁን ይሄ እንዴት ሊሆን ይችላል ካልክ ያ አምላክ ተአምር ነው። ይሄን ማድረግ አልችልም። ችግር የለውም። ተለወጠ፣ ችግር የለውም። ከተለወጠ ከማርያም የሚወስደው ምንም ነገር የለም። ራሱን የተለወጠ ያ መንፈሳዊ ፍጡር ወደ ሰውነት ከተቀየረ ምንም እኮ አልወሰደም። እኛ እኮ ወሰደ እኮ አንልም። ኦኬ፣ እንደዛ ብላችሁ ታምናላችሁ? ማስረጃ ልስጥ። አናም ኦኬ፣ ጥሩ። የሉቃስ ወንጌል ቆይ አንዴ፣ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ከአንቺ የሚወለደው ግሪከኛው ጌኖማይ ነው የሚለው ከአንቺ የሚሆነው የአምላክ ልጅ ይባላል። ከአንቺ ምን የሚለው የሚወለደው የሚሆነው ነው የሚለው ግሪከኛ ጌኖማይ ነው የሚለው የሚሆነው። ከማርያም የሆነው ምንድን ነው? የሚወለደው እሺ፣ ቆይ ስማኝ፣ እሺ ልመልስልህ። እዚህ ጋር አሁን ይጸልልልሻል ማለት ምን ማለት ነው? ይጋርድሻል ማለት ነው። ይጠብቅሻል። ስለዚህ ከምንድን ነው የሚጠብቃት? ስሟ ከመጥፋት ነው የሚጠብቃት። ሉቃስ ማቴዎስ 1:20 ላይ ስትመለከተው ዮሴፍ ሊገልጣት ነበረ። ሊገልጣት ማለት በቃ ከሌላ ሰው ነው የጸነሰችው ብሎ ልክ ሲላት ምንድነው መላኩ ያለው? ከእርሷ የተጸነሰው ይላላ ጃዬ፣ ከእርሷ የተጸነሰው ጽንስ አለ። ከእርሷ የተጸነሰው እያለ ማቴዎስ 1:20 ላይ ከእርሷ የተጸነሰው ይላል። ከማርያም ተጸንሷል። ማቴዎስ 1:20 ላይ ምን አለ? ከእርሷ የተጸነሰው ይላል። ከማን የተጸነሰው? ማቴዎስ 1:20 ላይ ምን ይላል? እስኪ ከእርሷ የተጸነሰው ከመንፈስ ቅዱስ ነው እና እጮኛ ማርያምን ለመውሰድ ምን አትበላለሁ አትፍራ አለው። ከእርሷ ምን ያለው ያለ ከእርሷ ምን ያለው የተጸነሰው ያው እሷ ሆድ ውስጥ ነው ያለው። ኖ ከእርሷ ነው እንጂ እንቁላል ብቻውን ምንም አይፈጥርም። አሁን ፖዚሽን አለ ጃዬ ከእርሷ የተጸነሰው ከምትል ፕሪፖዚሽን የለችም። መነሻ ቅጥያ ላይ አለ እኮ ከእርሷ የተጸነሰው ከእርሷ ተጸንሷል። ከእርሷ ምንም የወሰደው ነገር ከእርሷማ ተጸነሰ እኮ ማህፀኗን እየተጠቀመ እኮ ነው የሰውዬ። ስለ ጽንስ አይደለም የሚያወራው። ከእርሷ ከምትለውን አስምርባት። እኔም እኮ ከሚለው እንዴት እንደሆነ እየነገርኩ እኮ ነው። ከእርሷ ተፈጥሮማ ያ ጽንስ እኮ በእትብት ምግብ እየወሰደ ነው። ምን እያለ ነው? ከእርሷ ሉቃስ 1:42 ላይ አንቺ የተባረክሽ ነሽ፣ የማህፀንሽ ምን ፍሬ የተባረከ ነው። የማህፀኗ ምንድን ነው?
ፍሬ ማለት ምን ማለት ነው? እንቁላሉ አይደለም እንዴ ነው? ታዲያ እንቁላል የማርያም እንቁላል ነው። ስፐርም ሴል ሳይኖረው እንዲፈጠር ፈጣሪ አይችልም? አዎ ግን አሁን እሺ ልንገርህ፣ አሁን ከመጀመሪያ የነበሩትን እሱም ከመውለዷ በፊትም የነበረውን ፍሬ ማን የሰጣት? የማፀን ፍሬዎች፣ ከዛ በፊት የነበሩትን ፍሬዎች አምላክ ነው የሰጣት ለማርያም። ከዛ በፊት የነበሩትን ማለት ነው። በየጊዜው አለ እኮ ያ ፍሬው ስፐርም ሴል ሳያገኝ ሲቀር የወራባ ሆኖ ይወርዳል አይደል? ግን የኢየሱስ ልክ እንደዛ ሲሆን ያንን እንቁላል ግን ምን አደረገው? ያለ ስፐርም ሴል፣ ያለ ዘራ ብሲ፣ ያለ ወንድ ዘር እንዲጸነስ ታደረገው። ልክ ሔዋንን ከአዳም ምንድን ነው የወሰደው ፈጣሪ? ከአዳም ምን ወሰደ? አጥንቱን ሰው ማድረግ የቻለ አምላክ ከማርያም ደግሞ እንቁላሉን ወሰደና እንቁላሉን ሰው እንዲሆን አደረገው። ያለ ስፐርም ሴል አይችልም? ይችላል። ስለዚህ የማርያም ነው። ግን እንደዛ አላደረገም ነው እያልኩ ያለሁት። አዲስ መንፈሳዊ ፍጡር ሆዷ ውስጥ አስገባ እንጂ የእሷን እንቁላል አልወሰደም። እንደዚህ ጥቅስ ስጠኝ፣ እንደዛ የሚል ጥቅስ ስጠኝ። ምን የሚል ጥቅስ? ወደ ሆዷ መንፈሳዊ ፍጡር አስገብቶ አዘዋወረ፣ ወይም የልጁን ህይወት መንፈሳዊ ፍጡር የነበረውን ፍጡር ወደ ድንግል ማርያም ማፀን ውስጥ አዘዋወረ የሚል ነገር እስቲ አምጣው። ማፀን ከራይ ነገር ጥሩ። አሁን እኔ እኮ ቅድም እያልኩ የነበረው ጸለለባት ማለት ሸፈነው ነው አልከኝ። ከምንድን ነው የሚሸፍነው? መጸለል መጋረድ ማለት ከስም ማጥፋት ነው። መንፈስ ቅዱስ በአንቺ ላይ ይመጣል አላት። የሉል ኃይልም ይጸልልሻል አላት። ታስታውስ እንደሆነ ማቴዎስ ወንጌል ምዕራፍ 1 ላይ ማርያም ከዮሴፍ ሌላ የማገጠች ነው የመሰለው። ጠንሳ ስትገኝ እሱ በስውር ሊተዋት አሰበ አለ። ሊያጋልጣት አልፈለገም። አይተህ ከሆነ አንድ ሚስት አንድ እጮኛ ታጭታ እርግዝና ከተገኘች በድንጋይ ወግራ ትገደላለች። እሱ ግን ማጋለጥን አልፈለገም። ስለዚህ ከዛ እንዳትጋረድ እንዳትል የጋረዳት ምንድን ነው? ከመንፈስ ቅዱስ መጽነሷ ነው ማርያም። ገባ? ስለዚህ ከመንፈስ ቅዱስ ስለጸነሰች የሉል ኃይል ጸልሏታል። ዮሴፍ እንዳያጋልጣት ሊጸልላት መንፈስ ቅዱስ ጋርዷታል። ከእነዚህ አይነት ነገር ማለት ነው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የሉል ኃይልም ይጸልልሻል የሚለው ከዛ። ስለዚህ ይላል ዜርፎር ዲም ይላል ግሪከኛው። ስለዚህ ከአንቺ የሚሆነው ጌኖማይ አማርኛው ከአንቺ የሚወለደው ነው የሚለው። ከአንቺ የሚሆነው ምን ይላል? ከአንቺ የሚሆነው ቅዱስ የአምላክ ልጅ ይባላል አላት ሉቃስ 1:10። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እዚሁ ጋር እንዴ ልንገር አንድ ልጨርስልህ፣ የጉንጬን አንዴ ልጨርስልህ። ከዚህ ሰው ዘር አለ ማለትም ከማርያም አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። ከማን ያመጣው? ከእስራኤል አይደለም። ልድገምልህ። ከዚህ ሰው ዘር አለ። ሰው የተባለው ማነው? ዳዊት ነው። ስለ ዳዊት ነው የሚያወራው ቁጥር 22 ላይ ሐዋርያት ሥራ 13:22 ላይ ከዚህ ሰው አለ፣ ከዳዊት ማለት ዘር አለ፣ ማርያምን ማለት ነው። ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። አምጪው ማን ነው? እግዚአብሔር። ማንን ያመጣው? ኢየሱስን። ከማን ያመጣው? ከዳዊት ዘር። የዳዊት ዘር የተባለችው ማናት? ማርያም። ከእሷ የመጣው የተገኘ ነገር ነው አይደል? ከእሷ የተገኘ ነገር ነው አይደል? ኦንቶሎጂካሊ። ስለዚህ ከእሷ ወስደዋል ማለት ነው። ከእሷ ሳይወስድ የሆነ ነገር ከእሷም አይደንቲቲ፣ አንተ ከወላጅ ነው ከእናትና ከአባት ነው አይደል? አይደንቲቲ የሚመጣው የተፈጠርከው ከእናትና ከአባት ነው አይደለ? ስፐርም ሴል ያለ። ስለዚህ ኢየሱስ ደግሞ ከስፐርም ሴል ሳይኖረው በኤክሴል ብቻ ነው የመጣው። አሁን እኔ ግራ የገባኝ ከስፐርም ሴል አልተፈጠረም ብለህ ማመን ከቻልክ ከእንቁላል አልተፈጠረም የሚለውን ለማመን ለምን ከበደ? ለመጽሐፉ ይላላ ከእርሷ ነው የሆነ ከእርሷ የተጸነሰው ይላል። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ አንደኛ ከእርሷ ነው የተጸነሰው ይላል። ሉቃስ 1:42 ላይ ደግሞ የማዕፀኗ ፍሬ ይላል። ሉቃስ 1:35 ላይ ደግሞ ከእርሷ የሆነው ይላል። የማህፀኗ ፍሬማ ነው እኮ። አሁን ለምሳሌ ማህፀኗ አለ። ሳልጨርስ አፋፌን ይቅርታ፣ ጨርስ። ጥያቄ ጠየከኝ እና እያብራራውን እና አፋፌን አልከኝ የጉልኝ ሳልጨርስ። ስለዚህ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣል። አምጪ አለ፣ መጪ አለ። የመጣው ደግሞ ከድንግል ማርያም ማህፀን ውስጥ ነው ፕሮሰስ አድርጎ የመጣው። ስለዚህ ከማርያም ማህፀን ውስጥ ሲመጣ ደግሞ እንቁላሉ ብቻ ነው ሰው የሆነው የማህፀኗ ፍሬ ስለሚል። ግን ስፐርም ሴል ግን የለውም። ያለ ዘራ በሲ ነው፣ ያለ ወንድ ዘር ነው የተወለደው። ቀጥል። አሁን እንትኑን ኮዝና ኤፌክቱን እየነገርከኝ ነበር። መጀመሪያ ጸለለባት። ያ የጸለለባት ምክንያት ስሟ እንዳይጠፋ ነው አልከኝ። ግን እዛው ጋር አንተ ያነበብከው ጥቅስ ላይ ጸለላት ካለ በኋላ የሚወለደውም የእግዚአብሔር ልጅ ይባላል። የሚወለደው ባይጸልለው ኑሮ የእግዚአብሔር ልጅ ሊባል አይችልም። የሰው ልጅ ሆነ እኮ የሰውዬ። መጸለል የሚለው ነገር መጋረድ የሚለው አንተ በምንድን ነው? መጋረድ ነው። ከእሷ ምንም ስጋ እንዳይወስድ ነው የጋረደ። አይልማ እንደዛ ከኃጢአት ነው የጠበቀው።
ኦቨርሻዶ ነው። ኦቨርሻዶ ደግሞ መጠበቅ ከኃጢአት ጠበቅ አይልማ መጽሐፉ ላይ የለም። ኤክሶጂሲስ ነው። ኦቨርሻዶ እኮ ያደረገው እኮ ኢየሱስ ክርስቶስን ነው። እሷን እኮ አይደለም፣ ከእሷ ስጋን የጠበቀው አይደለም። እሷን ነው የሚያደርጋት እንጂ እሱን አይደለም የሚያደርገው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልሻል አለ። ኦብጀክቱ ማን ነው? ማርያም ነው ወይስ ኢየሱስ? የእሷን ማህፀን እኮ ነው የሚጸልለው። አይደለም፣ ይጸልሻል የተባለችው ማርያምን ነው። ይጸልሻል የተባለው ወይስ ማርያምን ነው? ማህፀኗን ስለሆነ ማለት ነው። ማህፀኗን አይልም፣ ማርያም ውስጥ አይልም። ማህፀኗን ሳይሆን እሷን ነው የሚለው። እሷን አይደንቲቲዋን ኦብጀክቲቭ ፕሮናውን አለው። ሳብጀክቱ መንፈስ ቅዱስ ነው። ኦብጀክቱ ደግሞ ማን ነው? ኦብጀክቱ ማን ነው? ማርያም ናት ወይስ ማህፀኗ ነው የተባለው? ይጸልሻል የተባለው ኦብጀክቱ ማን ነው? ያው እሷ ውስጥ ነው፣ በእሷ ውስጥ ነው። ማህፀን አይደለም። ማህፀን ኦብጀክት የለማ። ኦብጀክቲቭ ፕሮናውን ይጠቀማል። ማህፀንማ የሚለውማ የለም ግን እሷን ነው የሚጸልላት ማርያምን ነው። ማርያምን ደግሞ የጸለላት ሉቃስ ማቴዎስ 1:20 ላይ ስትመለከተው መንፈስ ቅዱስ የጸለላት ከመንፈስ ቅዱስ መጽነሷ ነው። ዮሴፍ ሊገልጣት ስላተወደ በስውር ሊተዋት ሲያስብ መልአኩ መጣና ያንን ነገር ነገረው። ስለዚህ ማርያምን የጸለላት የጋረዳት ኦቨርሻዶ ያደረገው ማርያምን እንጂ ኢየሱስን አይደለም። አሁን ወደ ቀጣዩ ነገር ስንመጣ ከአንቺ የሚወለደው የሚለውን ግሪከኛው ጌኖማይ ነው የሚለው። ጌኖማይ ማለት የሚሆነው ማለት ነው። ከአንቺ የሚሆነው። ስለዚህ ከማርያም የሆነ ነገር አለ ማለት ነው። ከማርያም ምንድን ነው የሆነው ብለህ ድንግል ማርያም ማህፀን ውስጥ የነበረውን እንቁላል ያለ ዘራ ብሲ ያለ ወንድ ዘር ምን አደረገው? ሰው እንዲሆን አደረገው። ስለዚህ ከማርያም የተፈጠረ ነው ኢየሱስ። ከማርያም የተፈጠረ ነው አይደለም እንዴ? ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ አምላክ ከሴት የሆነውን ልጁን ላከ አይልም ይላል። ታዲያ ምን ትፈልጋለህ? ከማርያም ተፈጥሯላ ኢየሱስ። እሺ አሁን ገባኝ። አሁን አንተ የመጨረሻ ኮንሴፕት እሱ አሁን ከንትን ይሄ ከማርያም ከሆነ የተወለደው ሰውነቱና ይሄ መጀመሪያ የነበረው መንፈሳዊ ፍጡር እንዴት ሊሆን ቻለ ነው ጥያቄው? አዎ መጀመሪያ የት ገባ? ያኛው ፍጡር የት ገባ? ገና እኮ ጥያቄው አላለቀም። ራሱ አሁን ሶስት ጥያቄ ነው የምጠይቅህ። የመጀመሪያ የጠየቅኩ ጥያቄ ምን ነበር? ልመልስልህ። የመጀመሪያውን ልመልስልህና እያልኩ ትጠይቀኛለህ። አሁን እንደናንተም አስተምሮ ስፐርምና እንቁላል ይገናኛል። ከዛ በኋላ ከሆነ ጊዜ በኋላ ነው አላህ ነፍስያን ሰውየው ጋር የሚጨምረው አይደል? አሁን ሌላ ነው። ወደ ዲኑል ኢስላም ላይ ከፈለክ ሊሄድ አይደለም። በቃ እንሄዳለን። ከፈለግን ቻርጅ የሆነ ስፐርም ሴል ላይ ኤክሴል ፈርቲላይዝ ካረገ በኋላ ብሪዚንግ ሲስተም ሲመጣ ያኔ ሩህ ይነፋል። አሁን እሱ ሌላ እኔ አሁን ስለዚህ ያ ሩህ የማን ሩህ መሰለህ? የኢየሱስ ሩህ ነው ሂዶ የገባው እኮ። ያ ሩህ የሚባለው የሰው ሩህ ነው ወይስ የነበረ ፕሪ ኤግዚስታንስ ያለው? የነበረው ሩህ የነበረ ከሆነ ሰው አይባልም። እንደዛ ቁርበትና ስጋ ብቻ ነው ከማርያም የወሰደው። እንደዛ አይሆንም። አይሆንም። እንደዛ አይሆንም። ቁርበትና ስጋ ብቻ ከወሰደ አይሆንም። ራሱ አሁን አንተ መጀመሪያ ነፍስ ይወሰዳል እንዴ? እንደናንተ ሳስተምሮ ነፍስ ከቤተሰብ ይወሰዳል እንዴ? ነፍስ እኮ ከፈጣሪ የሚሰጠው። ወይ አንዴ ተረጋጋ። የኔን ነፍስ ስለ ነፍስ አላወራውም። ነፍስ አንተ ራስህ ነህ። በእኛ አስተምሮት በኢስላም ነፍስ ማለት ሪፍሌክሲቭ ፕሮናውን ነው። ራስህ ነህ። ስለ መንፈስ ከሆነ የምታወራኝ የኔ መንፈስ ጅማሮ አለው የለውም? ያንተና የኔ መንፈስ አለው። እኔም ደግሞ እየነገርኩህ እኮ ያለሁት ነፍስ ለእኛም እኮ ህይወት ነው። በቃ ሌላ ነገር የለውም። ነፍስ ማለት ህይወት ነው። አውቀህ ነው እንዲህ እንደዚህ እያደረክ ያለው ፖይንቱን አትሳተዋ። ታዲያ ተረጋጋ። ምንድን ነው የአንተና የኔ መንፈስ ጅማሮ አለው አደለ? የሰው መንፈስ ነው አደለ? ጅማሮ አለው። የሰው መንፈስ ጅማሮ አለው። ኢየሱስ የለውም? አለው። ኢየሱስ ሰው ነው አይደለም? ነው። የሰው መንፈስ የለውም? አለው። መንፈሱና ነፍሱ እንትን ነው አልኩ። አስገባለት። ይሄ ያን መንፈሳዊ አይልም እንደዛ። የሰው መንፈስ አለው። የሰው መንፈስ አለው። ያ የሰው መንፈስ ያለው አስገባለት የሚል ነገር የለም። እኔ ካለ ጥቅስ ትሰጥኛለህ። ምን መሆኑን ነው ጥቅስ የፈለግከው? ኢየሱስ ሰው ነው፣ ሙሉ ለሙሉ ሰው ነው ብዬ ነው ማምነው። ሰው ነው ሲባል እንደኔና እንዳንተ መንፈስ አለው። መንፈሱ ጅማሮ አለው። ሰው ከሆነ ስጋው ጅማሮ አለው። አሁን እናንተ ያላስማማን የነበረው ከድንግል ማርያም ምንም የወሰደው ነገር የለም። ራሱ ያ መንፈሳዊ ፍጥሩ ነው ወደ ሰው የተቀየረው ብለህ ነበር ያልከኝ የነበረው መጀመሪያ። አሁን ደግሞ ምንድነው ከድንግል ማርያም መፈጠሩን ስታቅ ድንግል ማርያም ማህፀን ውስጥ የተፈጠረ ሙሉ ሰው አለ። መንፈስ ያለው፣ ነፍስ ያለው፣ ስጋ ያለው ሰው አለ አይደል? ሙሉ ሰው ነው አይደል? ኢየሱስ የሆነ ከሰው የጎደለው ነገር አለ? ኦንቶሎጂካልም ሜታፊዚካልም ኢየሱስ የጎደለው ነገር አለ ከሰው የጎደለው ነገር የለም። ይሄ እጅግ ስለዚህ የሰው ነው ያለው። የሰው ነገር ነው ያለው። የሰው መንፈስ ነው ያለው። የሰው ነፍስ ነው ያለው። የሰው ስጋ ነው ያለው። በዚህ ከተስማማን የሰው መንፈስ ፕሪኤግዚስታንስ የለውም። ፕሪኤግዚስታንስ ስለ የሆነ ቦታ ላይ አንተ ኖረ ነው የመጣኸው። ያንተ መንፈስ አይደለም።
አይደለም ጅማሮ አለው። ሲነፋ ነው ጅማሮ የሚኖር። ልክ በተመሳሳይም ድንግል ማርያም ማህፀን ውስጥ የነበረው ሕፃን ድንግል ማርያም ማህፀን ውስጥ ያለው መንፈስ የፍጡር መንፈስ አለው የራሱ። ያለዛ ሰው የሰው መንፈስ ነው ማለት አይቻልም። ሌላ ፍጡር ነው ማለት ነው። ልክ ክርስቲያኖች እንደሚሉት ፍጹም አምላክና ፍጹም ሰው እንደሚሉት ፍጹም መንፈሳዊ ፍጡርና ፍጹም ሰው ወደሚለው ትምህርት ይመጣል። ያ ደግሞ ሁለት ኢየሱስ ሁለት ያደርገዋል፣ ወደ ንስጥሮስ ትምህርት ያስኬዳል። ስለዚህ ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር አለ። ቅድመ ዓለም ደግሞ አንተ እንደምትለው ሰማይና ምድር ከመፈጠሩ በፊት የተፈጠረ ፍጡር ካለ መንፈሳዊ ፍጡር የሚባል ነገር ካለ ሁለቱ ፍጡሮች የመጀመሪያው ፍጡር የት ገባ ነው የኔ ጥያቄ። ተዋህደው ተቀላቀሉ እንዴ? እስቲ ማስረጃ ስጠኝ እንደዛ። እንደ ኦርቶዶክስ ሆናችሁ እኮ ተመልሳችሁ ኦርቶዶክስ ጋር ገባችሁ አይደለም? ተቀላቀለ እንዴት እንደሆነ ማስረጃ የምሰጥ አሁን ኢየሱስ ክርስቶስን ከአብርሃም በፊት ነው የነበርኩ አላቸው። እሱ እናያለን ከፈለክ ፕሬኤግዚስታንስ አለው የለውም አይደለም፣ እሱ አይደለም ጥያቄው። ግን ተቀላቀለ ያልክበት እስቲ ማስረጃ ስጠኝ። ያ መንፈሳዊ አካል ያ መልአኩ የነበረው የመላእክት አለቃ ሚካኤል መጥቶ ከድንግል ማርያም ማህፀን ከነበረው ሰው ጋር እንደተቀላቀለ ወይም ደግሞ እንደተዋሃደ የሚያሳይ ማስረጃ ስጠኝ። ነገርኩ እኮ አሁን እኔ ከአብርሃም በፊት ነበርኩ ሲል ውስጡ ከአብርሃም በፊት የነበረ አካል አለ ማለት ነው። አይደለም ስለሱ አልጠየኩም። ከአብርሃም በፊት የነበረ አካል ውስጡ ከሌለ ለምን ከአብርሃም በፊት ነበርኩ ይላል? ከአብርሃም በፊት ነበርኩኝ ያለው በተስፋ ቃል ደረጃ ነው፣ በአካልም አይደለም። ማስረጃ ልሰጥህ እችላለሁ። ዮሐንስ ምዕራፍ 8 ቁጥር 54 ላይ ቃሌን የሚሰማ የላከኝን የሚያምን ለዘላለም ሞትን አያይም አለ አይደለ? ሞትን አያይም ሲላቸው እነሱ የወሰዱት በምንድን ነው? አብርሃም ሞተ፣ ነቢያት ሞቱ፣ አንተ ቃሌን የሚሰማ ለዘላለም ሞትን አያይም እንዴት ትላለህ ሲሉት እሱ ሞት እያለ የሚያወራው እና ፈሪሳውያኖች ሞት የሚሉት አንድ አይነት ነው። እሱ ሞትን አያይም ሲል እኮ ከሞት ይነሳል እያለ ነው። ዘላለማዊ ተስፋን እየነገራቸው ነው። ከሞት በኋላ ትንሣኤ እንዳለ እየነገራቸው። እነሱ ሞት የወሰዱት አካላዊ ሞት ነው ወይስ ሁለተኛ ሞትን የወሰዱት? እነሱ የተረዱት አንድ አይነት ነው። ሁለቱም የተረዱበት መንገድ አይደለም። አብርሃም ሞት አለ ለዘላለም ሞትን አያይም ሲላቸው ያንን ራዕየ ዮሐንስ ምዕራፍ 21 ቁጥር 5 ላይ ያለውን ቁጥር 7 ላይ ያለውን ሁለተኛ የእሳቱ ባህር ሁለተኛ ሞት እያለ ነው ያለው ወይስ እነሱ የሚሉት አካላዊ ሁሉም ሰው የሚሞተውን አካላዊ ሞትን ነው ያሰቡት? ልዩነት እኮ የለውም። የእሳት ባህሩም መሞት ነው። ዛሬ የምንሞተው ሞት ነው። እንመጣለን ስለ ገሃነም በሚለው ትምህርት ላይ ማለት ነው። አሁን ፖይንቱ ምንድን ነው? ሞት ብለው እነሱ ሞት አብርሃም ሞተ እንትና ሞተ እንዴት ሞትን አያይም ትላለህ ሲሉት እሱ ሞትን አያይም ሞትን አላይም ያለው አይደል? ስለ ራሱ አይደለም የምትለኝ? አይደለም ቃሌን የሚሰማ ለዘላለም ሞትን አያይም አለ። እሺ ስለዚህ ቃሌን የሚሰማ ሞትን አያይም ሲላቸው አካላዊ ሞት መሰላቸውና በአካላዊ ሞት አብርሃምም ሞቷል፣ ሁሉም ሞቷል፣ እንዴት እንደዛ ትላለህ ሲሉት አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ ምን አለው አለ፣ ደስም አለው አለ። አየው ሲል ቃል በቃል ነው በስጋ አይን ነው ያየው? ማን አብርሃም? እሱን ያየው አብርሃም ኢየሱስን ያየው በተስፋ ቃል ነው ወይስ በቃል በቃል በስጋ አይኑ ነው ያየው? ቃል በቃል ነው በስጋ አይኑ ማለት አልገባኝም። ያው ዝሮ ዝሮ ሌላ ምን አለው ከስጋ ውጭ? አብርሃም ኢየሱስ ሲመጣ በቀኑ ሲመጣ ከድንግል ማርያም ሲወለድ አብርሃም ያየው ነገር አለ በስጋ አይኑ? ትንቢት ተናግሯል እንደሚመጣ። በስጋ አይኑ አይቶታል ወይ ነው? ሌላ ታዲያ ምን ማያ አለው? በስጋ አይኑ አይቶታል። በስጋ አይኑ አይቶታል። ኢየሱስን ድንግል ማርያም ማህፀን ውስጥ ተወልዶ ሲመጣ ያኔ ዲኮምፖስት አድርጓ በሱ ጊዜ አልተወለደም። ስለዚህ ታዲያ እንደዛ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ ማየት ተመኘ ማለት ነው እንዲሁ እስኪወለድ ድረስ። ስለዚህ ማየት የሚለውን እነሱ የተረዱበት ምንድን ነው? አንተስ አብርሃምን አይተሃልን ሲሉት እነሱ ማየት የሚሉትና ኢየሱስ አየ ሲል አተረጓጉሙ አንድ ነው። አው አብርሃም ቀኑን ማየት ተመኘ ሲል እኮ ኢየሱስ ክርስቶስን በአካል ማየት ተመኘ ማለት እኮ ነው። ሌላ ነገር እኮ አይደለም። ኖ አይገባኝ። ግን አየ ነው እኮ የሚለው። አየም ደስም አለውም ነው የሚለው። ማየት ተመኘ እያለ መጀመሪያ አየም ደስም አለው አለ። አይቶ ደስ ብሎታል። አብርሃም ኢየሱስ ክርስቶስን አይቶታል። እንዲሁ እዛ ጋር ደስ አለው የሚለው እንዲሁ እንደ ተስፋ ኢየሱስ ክርስቶስ መምጣቱን ሲያስብ አንተና ትርጉም እየሰጠ ያለው። ፈሪሳውያን ግን በእነሱ አንደርስታንዲንግ በእነሱ ማይንድ ሴት የተረዱት ነገር አየ የሚለው ነገር የተረዱት ሊትራሊ ስለነበረ በውኑ አንተ አብርሃም ምን ብለሃል አሉት። አይተሃል ነው ጥያቄ። አዎ ጥያቄ። እነሱ አይተሃል ሲሉት ቃል በቃል በስጋ አይን ስለማየት ነው ገብተዋል። እሱ ግን ሲል የነበረው ግን ደግሞ ማየት የሚለውን ነገር ሲደክበር ስፒሪቹዋሊ ነው፣ ሌላ ነገር ነው የሚነበረው። ከዛ በኋላ ምን አላቸው? እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለው አለ አይደለ? አሁን ገባኝ። ኢየሱስ ክርስቶስ ይህን ሲናገር የግንዛቤ እጥረት አለበት ማለት ነው። እነሱ ያንን አንተ መረዳት ይችላል፣ ኢየሱስ ክርስቶስ መረዳት አልቻለም ማለት ነው።
አይደለም። እነሱ ያሉትን መረዳት አልቻለም ማለት ነው ኢየሱስ ክርስቶስ። ኢየሱስ ክርስቶስ መረዳት ሳይሆን እነሱ ናቸው ኢየሱስ ክርስቶስን ያልተረዱት። ልክ አንተ ኢየሱስ ክርስቶስን አሁን እንዳልተረዳው ማለት ነው። የጠየቁትን ጥያቄ እሱ መረዳት አልቻለም እንዴ ነው የምልህ። አሁን ከምን አንጻር እሱ የእነሱ መረዳት ሳይሆን እሱ የሚያወራው ነገር ሌላ ነው፣ እነሱ የሚሉት ነገር ሌላ ነገር ነው። የሚሉትን እኮ አሁን ለምሳሌ አንተን አንድ ጥያቄ ስጠይቅህ ከጥያቄ ጋር መሄድ መልስ ከመለስክልኝ አልተረዳኸኝም ማለት ነው። እነሱ እየጠየቁት የሚመልስላቸው መልስ ከእነሱ ጋር በተቃራኒ ከሆነ ኢየሱስ አልተረዳቸውም ማለት ነው። አሁን ኢየሱስ አይደለም ያልተረዳቸው እነሱ ለመሰለ እንደዛ ያለው እሱ የሚያወራው መጀመሪያ ሞትን አያይም ሲላቸው እነሱ ሊትራሊ አካላዊ ሞትን ነው ትዝ ያላቸው። ከዛ ቀጠለና ደግሞ አብርሃም አይቶኛል እኔም ብሎ ሲላቸው እነሱ ደግሞ ማየት የሚለው ነገር ሊትራሊ ተረዱት። በኋላ ደግሞ እንግዲያውስ እንቁጩን ፍርጥ ላድርግላችሁ ብሎ እውነት እላችኋለሁ አብርሃም ሳይወለድ ነው ያለው አለ። ያንን አሁን እንዴት አድርገህ ትረዳዋለህ ሲል ዕብራውያን 11:14 ላይ ያለው ጥቅስ አለ። መጀመሪያ ከአቤል ይጀምራል፣ ከዛ ሄኖክ ጋር ይመጣል፣ ከዛ ኖህ ጋር ይመጣል፣ ከዛ አብርሃም ጋር ይመጣል። እነዚህ ሁሉ አምነው ሞቱ አለ። ማናቸው የሞቱት? አምነው እነዚህ ሁሉ አምነው ሞቱ ይላል። እነማንን ነው አምነው ሞቱ የሚለው? የቀደሙትን ነቢያቶች ተስፋውን የተቀበሉት ማለት ነው። አቤል፣ ሄኖክ አይደለ? ኖህ እና አብርሃም። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ይላል። ማንን ነው የተሳለሙት? ኢየሱስን። የተሰጣቸውን የተስፋ ቃል በምን ደረጃ ነበር የነበረው? እነሱ ጋር በተስፋ ቃል ደረጃ ነው። እሺ ከአብርሃም በፊት ማጋ ነበረ? በተስፋ ቃል ደረጃ ማጋ ነበር? አሁን የተዘረዘሩት ጥራልኝ፣ ሶስት ጥራልኝ። እና አቤል ጋር እነ ሄኖክ ጋር ነበር። በምንድን ነው? በተስፋ ቃል ደረጃ ነው ወይስ በአካል ደረጃ ነበር የነበረው? በእነሱ ውስጥ በአብራካቸው ውስጥ በእነሱ እንደ አስተሳሰብ ነው የተነገራቸው ትንቢት አለ። ያንን ቃል ይዘውታል፣ የትንቢቱን ቃል። ስለዚህ በምን ደረጃ ነበር የነበረው? በተስፋ ቃል ደረጃ ነው። ተስፋው ነበራቸው። ስለዚህ ከአብርሃም በፊት እኔ ያለው ሲል በምንድን ነው? በተስፋ ቃል ነው በአካል ደረጃ ነው? እዛ ጋር እየተናገረ ያለው በአካል ደረጃ ነው አይደለም። ምክንያቱም ከዛ ብዙ አይነት ቦታዎች አሉ። አንድ ኤግዛምፕል ልስጥህ። ልክ እንደዚህ ተመሳሳይ አርጊመንት ልስጥህ። ሌዊ የሚባል ሰው ታስታውሳለህ? ባይብል ላይ ሌዊ የማን ልጅ ነው? እኔ እንጃ አላስታውስም። የያዕቆብ ልጅ ነው አይደለ? የያዕቆብ ልጅ ነው አይደል? አባቱ ያዕቆብ ነው አይደል? የሌዊ አያቱ አይደለም። አባቱ ያዕቆብ ነው የሌዊ። ሌዊ ማለት ከ12ቱ ነገደ እስራኤል አንዱ ነው። አይደለም ግን ልታወራ ከሆነ ልስማ። አይደለም የማን ልጅ ነው ሌዊ? እኔ እንጃ አልኩህ እኮ ግን 12ቱ ነገዶች የሌዊ ነገድ። እሺ ግን ዋናው ሀሳቡ ስለሆነ ችግር የለም ላመጣልህ ነው። ግን እንትኑን ነው ባይብል ላይ ብዙ ላታነበት ትችላለህ። ችግር የለውም። ሌዊ ከ12ቱ የእስራኤል ልጆች መካከል አንደኛው ነው። የሌዊ አባት ያዕቆብ ነው። የያዕቆብ አባት ደግሞ ይስሐቅ ነው። የይስሐቅ አባት ደግሞ አብርሃም ነው። አብርሃምና መልከ ጼዴቅ ሲገናኙ ዘፍጥረት 14 ላይ ይስሐቅና ያዕቆብ ሌዊ ተወልደዋል። ሶስቱ ጄኔሬሽኖች አልተወለዱም። ኦኬ። ሌዊ ለአብርሃም በአብርሃም ጊዜ ለመልከ ጼዴቅ አስራት ሰጠ ይላል። የት አግኝቶት ነው የሰጠው? በምድረ በዳ ነበረ። በህይወት በአካል ደረጃ ነበረ ሌዊ አልነበረም። ካልነበረ ለመልከ ጼዴቅ ከ400 ዓመት በፊት እንዴት አስራት ሊሰጠው ቻለ? አብርሃምን እኮ ነው ሰጠ እያልከኝ ያለው አይደል? አብርሃምን በምድረ በዳ ሰጠ። ሌዊ ነው ያልኩ። ዕብራውያን 7:10 ላይ ለመልከ ጼዴቅና አብርሃም በተገናኘው ጊዜ አለ። አብርሃም በተገናኘው ጊዜ አስራትን የሰጠው ማነው? ሌዊ ነው። ሌዊ ለማን አስራት ሰጠው ይላል? ለመልከ ጼዴቅ አስራት ሰጠው ይላል። ነበረ በህይወት ያኔ በአካል ደረጃ ነበረ። በህልውና ኦንቶሎጂካሊ እና ሜታፊዚካሊ ነበረ። ጃዬ አለ አለው እሰማለሁ። ምልክት ስጡኝ። አዎ አለ ትሰማለህ ኡስታዝ። ኦኬ ጃ አለ ሰማኝ። ተቋርጠ ነበር፣ አሁን መጣ። ይሰማል። ኔትወርክ ነው። የመልከ ጼዴቅ ምሳሌ ነው ኢየሱስ ክርስቶስ እና እዛ ቦታ ላይ በምሳሌያዊ መንገድ ኢየሱስ ክርስቶስ ነው። አይ እንደዛ አይደለም የሚለው፣ እንደዛ እዛ ጋር የሚለው ኢየሱስ መልከ ጼዴቅ የኢየሱስ ምሳሌ ነው ምናምን አይደለም። ጥያቄው እሱ አይደለም። ሌዊ ለመልከ ጼዴቅ አስራት ሰጥቶታልና አይልም ይላል። በተስፋ ነው። እዛ ጋር ምሳሌ ነው የምልህ። የኢየሱስ ለምን ምሳሌ አይልማ? እንደዛ አይልም እኮ ሌዊ ሰጠው ነው የሚለው ሊትራሊ።
ለምን ሊትራሊ ለምን አትወስደውም? ሌዊ ነበረ ወይስ አልነበረም? ከ400 ዓመት በፊት ካልነበረ እንዴት ሊሰጠው ቻለ? ለመልከ ጼዴቅ እንዴት አስራት ሊሰጥ ቻለ? መልከ ጼዴቅ ኢየሱስ ክርስቶስ ነው በመጽሐፍ ቅዱስ መሰረት። ምክንያቱም ክህነትህ እንደ መልከ ጼዴቅ ነው ይላል። አብርሃም በተገናኘው ጊዜ ነው ይላል። ማን ነው አብርሃም ነው የተገናኘው? መልከ ጼዴቅ ተገናኘው እኮ አብርሃም መልከ ጼዴቅን ተገናኘው መቼ ነው ጊዜው? ከሌዊ በፊት እኮ ተባባልን። ያማ እኮ ከሌዊ ታዲያ በዛን ሰዓት ነበር። በዛን ሰዓት ሌዊ እንዴት ሳይኖር እንዴት ሊሰጠው ቻለ? ከዛ በኋላ ነው የሰጠው እኮ። ወይ አይደለም፣ ከዛ በኋላ አይደለም። አዳምጠኝ። ዘፍጥረት 14 ላይ ይኸውልህ ምን ይላል መሰለ? ኦሪት ዘፍጥረት ምዕራፍ 14 ላይ ምን ይላል? ቁጥር 17 ላይ ነገስታትን ገድሎ በተመለሰ ጊዜ የሳሌም ንጉስ መልከ ጼዴቅ እንጀራና ወይን ጠጅ አወጣ፣ እርሱም የልዑል እግዚአብሔርን ባረከው። አብርሃምም ሰማይና ምድር ለሚገዛ ልዑል እግዚአብሔር የተባረከ ነው አለው ይላል። አብርሃምና መልከ ጼዴቅ የተገናኙት መቼ ነው? ዘፍጥረት 14 18 ላይ ነው አይደለ? ሲገናኙ ያኔ ይስሐቅ ተወልዶ ነበር? አልተወለደም። ያዕቆብ ተወልዶ ነበር? አልተወለደም። ያዕቆብ ሌዊ ተወልዶ ነበር? አልተወለደም። አሁን ዕብራውያን 7 ላይ ግባ። ዕብራውያን ምዕራፍ 7 ላይ ቁጥር 9 ላይ ይህ ለማለት ሲፈቅድ አስራት የሚያስወጣ ሌዊ እንኳን በአብርሃም እጅ አስራትን ሰጥቷልና አለ። ለማን ነው የሰጠው አስራትን? አዎ፣ ግን እዚህ ጋር ከሰማኸው ምንድን ነው የሚለው? ይሄ ስታነበው በደብትን ካልከው በአብርሃም እጅ ነው። አብርሃም የሰጠው ሌዊ እንደሰጠው ተቆጥሮለታል። እንደዛ እኮ ነው። ፈጣሪ ኦሪትን የሰጠው በማን እጅ ነው? በሙሴ። ታዲያ እንደዛ ማለት ነው። ስለዚህ ምንም እንትን የለም። ኦንቶሎጂካሊ አለመኖራቸውን አያሳይም። አሁን ካለ በኋላ መልከ ጼዴቅ በተገናኘው ጊዜ ገና በአባቱ ወገብ ነበርና አለ። የት ነበረ ሌዊ? በአባቱ ውስጥ ነበር የነበረ፣ ያው የሱስ ዘር ስለሆነ ነበረ ይላል። ፓስት ኤን ይላል። ኤጎ እና ኤን ምንድን ናቸው ልዩነታቸው? ማነው ኤሚና ኤን ምንድን ነው ልዩነታቸው? በግሪክ ኢየሱስ ክርስቶስ ነበርኩኝ አለ። እዚህ ጋር ደግሞ በሶስተኛ መደብ ነበረ አለ። ነበረና ነበርኩኝ ምንድን ነው ልዩነታቸው? ነበረና ነበርኩኝ ማለት ሁለት ያለፈን ነገር ነው የሚያሳዩት እኮ። ምንድን ነው ፈርስት ፐርሰን እና ሰርድ ፐርሰን ነው አይደል ልዩነታቸው? ስለዚህ አሁን እዚህ ጋር ምን አደረገ መልከ ጼዴቅ? በተገናኘው ጊዜ አለ። ማንም የተገናኘው መልከ ጼዴቅ? አብርሃም። ኦኬ። በተገናኘው ጊዜ በማን ወገብ ነበር አለ? በአብርሃም ወገብ ነበር የተገናኘው። መልከ ጼዴቅ የተገናኘው ማን ነው የሚለው? ዕብራውያን አብርሃም አይደለም። መልከ ጼዴቅ በተገናኘው ጊዜ ኦብጀክቱ የሚያመለክተው ስለ ሌዊ ነው የሚያወራው። ገና በአባቱ ወገብ ነበረና ይላል። በአባቱ ወገብ ነበር ይላል። በአባቱ ወገብ ውስጥ የነበረው ማን ነው? ማን ሲገናኙ? ማናማ ሲገናኙ ነው? አብርሃምና መልከ ጼዴቅ ሲገናኙ አይደለም። ልድገምልህ። ኦብጀክቱ ምንድን? መልከ ጼዴቅ በተገናኘው ጊዜ ይላል ቁጥር 10 ላይ። ከመጀመሪያው ጀምሪያ እኮ ቅድም ስታነበው በአብርሃም ዘንድ ላንብብል እንግሊዝኛ ላይ ምናልባት ሌዊ በማን አድርጎ ሰጠው ነው የሚለው። ቆይ ልነግርህ እኮ ነው። ሂ ወዝ የት ይላል። ዘላይኖስ ሂዝ ፋዘር አለ ወይን መልከ ጼዴቅ ሜት ሂም ይላል። መልከ ጼዴቅ ሳብጀክት ነው። ኦብጀክቱ ማን ነው? ሂም የሚለው ኦብጀክቱ ማን ነው? አብርሃም። አረ ኦብጀክቱ ማን ነው? ሂዝ ፋዘር ነው እኮ የሚለው። ሂስ የተባለው ማን ነው? ሂዝ የተባለውማ እንትና ነው፣ ሌዊ ነው። ሌዊ ነው። ስለዚህ ሂስ የሚለው ጄኔቲክ ፖሰሲቭ ፕሮናውኑን ማንን ነው የሚያመለክተው? ሂዝ የሚለውን ነው የምትለኝ? ሂዝ የሚለው ከሆነ ሌዊ ነው፣ ሌዊ ነው። ስለዚህ ሂም የሚለው ማንን ተክቶ ነው? ኦብጀክቲቭ ፕሮናውኑ ፖሰሲቭ ፕሮናውኑ ተክቶ ነው አይደል የመጣው? ስለዚህ መልከ ጼዴቅን ያገኘው ማን ነው? የተገናኘው ማን ነው? በአባቱ ወገብ ሆኖ የተገናኘው ማን ነው? እኮ ታዲያ ሲገናኘው በአባቱ ወገብ ነበረ ወይስ አልነበረም? ነበረ። በምንድን ነው ደረጃ የነበረው? በአካል ነው? በአካል አልነበረም። በምንድን ነው የነበረው? በተስፋ ደረጃ። ዞሮ ዞሮ ሌዊ የክህነት ስልጣን ስለሚሰጠው ማስረጃ ስጠኝ። ሌዊ በተስፋ ደረጃ ነው የነበረው የሚለው ማስረጃ ስጠኝ እስኪ ለወቀው። ሌዊ በዘር ደረጃ አሁን ለምሳሌ እኔ ያለሁኝ የእኔ ልጅ ወይም ሙሉ ዘሬ እኔ ውስጥ ነው ያለው። ኖ አይ የጠየኩ ሌዊ ያን የነበረው በተስፋ ነው የሚለውን ማስረጃ ስጠኝ። አሁን በተስፋ ካልሆነማ የለማ። በአካል አለመኖሩ በቂ ነው። በአካል አለመኖሩ በቂ ነው፣ ማስረጃ ይሆናል እኮ። በአካል አለመኖሩ በሰዓቱ ሌዊ በአካል ደረጃ አለመኖሩ ዮሐንስ ወንጌል 8:58 ላይ ከአብርሃም በፊት አለው ሲል ከአብርሃም በፊት የነበረው ደግሞ ዕብራውያን 1:11-13 ላይ ሲነግረው የተሰጣቸውን የተስፋ ቃልን አላገኙትም፣
ዳሩ ግን ከሩቅ ሆነው አዩትና ሰላምታ ሰጡት የሚለው ማንን ነው? ከሩቅ ሆነው ያዩት ማንን ነው? ኢየሱስ ክርስቶስ ነው። በምን ደረጃ ነው ያዩት? በተስፋ ቃል ነው ወይስ በአካል ደረጃ ነው የነበረው ከነሱ ጋር? ዕብራውያን ላይ በተስፋ ነው። ዕብራውያን ላይ ከአብርሃም በፊት እኔ አለው ሲል አለው ለሚለው ኤሚ የሚለው ቃል የሚጠቀመው ኤጎ ኤሚ ነው። ኤሚ የሚለው ቃል ኤሚ ነበርኩኝ የሚለው ቃል አለሁ የሚለው ቃል የሚጠቀመው በተስፋ ቃል ደረጃ ነው በአብራካቸው ውስጥ የነበረው ወይስ በአካል ደረጃ ነበር የነበረው? በእነማን ውስጥ? አሁን እኮ አንተን አደባለከው። ዕብራውያን ላይ ያለውን ከሆነ በተስፋ ደረጃ ነው ያለው። ዕብራውያን ላይ ያለው ስለዚህ ዮሐንስ ወንጌል ምዕራፍ 10 ቁጥር 8 ላይ ምን አለ? ከእኔ በፊት የመጡት ሌቦችና ምኖች ናቸው አለ። ወንበዴዎች ናቸው አለ። ከእኔ በፊት ማለት ከማ በፊት? ከኢየሱስ ክርስቶስ በፊት። እኔ የሚለው አይደንቲቲ ምንድን ነው? ስለዚህ ከእኔ በፊት ሲል እኔ የሚለው ማን ነው? ራሱን በቃ ከሰው መፈጠሩን ሰውነቱ። ስለዚህ ከእኔነቱ በፊት የሚቀድሙት አሉት። አዎ በሰውነት ደረጃ አሉ። በሰውነት አያወራም። ሰውነት ኤጎ አይልም። ሰውነት ኤጎ ይላል እንዴ? እሱ እኮ እዚህ ምድር ላይ ታዲያ እንደምንድን ነው ያለው? እንደሱ ኤጎ ይላል ወይ እንዴ? ሰውነት ኤጎ ይላል እንዴ? ብቻውን ሙሉ ምንድን ነው ይሄን እያወራ ያለው ሰውዬ? እኮ ሰው እኮ ነው እኮ ኢየሱስ። ኤጎ ሲል ሙሉ ሁለንተና ነው ያለው። ሙሉ ሁለንተናው በፊት የሚቀድሙት ሰዎች አሉ የሉም? በሰውነት ደረጃ የሉም። ምክንያቱም ሰውነት አይልም ኤጎ ነው የሚለው። ሰውነት እኮ ቁርበትና ቆዳ ነው። ሰውነት እኮ ቁርበትና ቆዳ ነው አይደል? አንተ ኤጎ የምትለው ሙሉ አይደንቲቲ ነው አይደለ እንዴ? ስለዚህ በሰውነት አይልም። አዛጋ ከእኔ በፊት የመጡት ሌቦችና ወንበዴዎች ናቸው አላለን? ዮሐንስ ወንጌል 15 ላይ ከእኔ በፊት የመጡት ካለ ከኢየሱስ በፊት የመጡ አሉ አይደለ? ስለዚህ ከእኔ በፊት ማለት ከእሱ በፊት ከእኔነቱ በፊት አለው አይደለ? አለው። ስለዚህ እኔነቱ ያ እኔ የሚለው ነገር የነበረው በተስፋ ቃል ደረጃ ካልሆነ በስተቀረ በአካል ደረጃ አልነበረም። ምን ነው ገብቶኛል ሀሳብ አንተ እያልከኝ ያለው ኢየሱስ ክርስቶስ በሀሳብ ደረጃ ነበር የነበረው። በተስፋ ቃል ነው። ዮሐንስ ወንጌል 8:44 ላይ ማን ነው 8:58 ላይ ሙሉን አውዱን ስትመለከተው እያወራ ያለው እሱ መጀመሪያ ስለ ሞት ነገራቸው። ከዛ በኋላ ቃል በቃል እነሱ ሞት የሚለውን አካላዊ መሰላቸው፣ ተሸወዱ። ከዛ በኋላ ቀጠልና ደግሞ አሁንም ስለ ማየት ሲነግራቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ሲል ያየው በምንድን ነው ስል በተስፋ ቃል ደረጃ ነው ያየው አልከኝ። በአካል ደረጃ አይደለም ያየው። ቀጠልና እነሱ ደግሞ ሊትራሊ ወሰዱትና አብርሃምን አይተሃል ወይ ብሎ አሉት። ሲሉት እውነት እውነት እላቸዋለሁ አብርሃም ሳይወለድ ነው ያለው አለ። ከአብርሃም በፊት በአቤል በኖህ በምናምን ውስጥ በተስፋ ቃል ደረጃ ነበረ ብዬ ማስረጃ ሰጠው። አንተ ደግሞ ምንድነው የምታደርገው? ዮሐንስ ወንጌል 8:58 እንዲረዳ ኢየሱስ የነበረው በአካል ደረጃ ነበረ ከአብርሃም በፊት የሚለውን ሌላ ጥቅስ ደግሞ ታመጣለህ ማለት ነው። አንተ ደግሞ በተራ ጥቅስ ምሳሌ 8:25 አውጣው። እሺ ምን ይላል? ተራሮች ሳይወለዱ በፊት ከኮረብቶቹ በፊት ተወለድኩ የሚለው ማን ነው የሚለው? እንደዛ ኢየሱስ ክርስቶስ። እስኪ ማስረጃ ስጠኝ፣ ማስረጃ ስጠኝ። እሱ ስለማለቱ እንዴት አልገባኝም። ምሳሌ ላይ ተራሮች ተወለድኩኝ ዕብራውያን ላይ እሺ ልንገርህ፣ ይሄ እንደሆነ እዚህ አሁን ሳይፈጠሩ በፊት እኔ ተወለድኩ ይላል አይደል? ከዛ ዝቅ እያልክ ከፍም ብለህ ስታነበው ወደ ታችም በእንትኑ ከሱ ጋር በስራ ደስተኛ አድርገው ነበር ይላል አይደል? ደስ አሰኘው ነበር። አዎ፣ ግን እሱ ኢየሱስ ስለመሆኑ ማስረጃ ስጠኝ። ልነግርህ ነው ይላል። እና ዕብራውያን ላይ ምን ይላል መሰለህ? አምላክ በብዙ መንገዶችና በብዙ ጎዳናዎች ሲናገረን ኖረ፣ አሁን ደግሞ በመጨረሻው ዘመን ዓለማትን በፈጠረበት በልጁ ተናገረን ይላል። እኔ የጠየኩት ጥያቄ ዕብራውያን 1:2 አይደለም ጃዬ የጠየኩ መጽሐፈ ምሳሌ ምዕራፍ 8 ላይ ሙሉ አውዱ ላይ የሚያወራው ማን ነው? ኢየሱስ ነው። የሚያወራው ኢየሱስ ክርስቶስ ነው አልኩ። ኢየሱስ ክርስቶስ ለመሆኑ ማስረጃ አምጣልኝ ስትል እኮ ነው ዕብራውያንን የጠቀስኩት። የዕብራውያን 1:2 ላይ የሚያወራው ዓለማትን በልጁ ፈጠረ ይላል። ዓለማት ማለት ማለት ነው። ስለዚህ እዚህኛውም ጋር እኮ ያለው አካል አሁን ምሳሌ 8:22 ላይ ያለው አካል ዓለማትን ከአባቱ ጋር አብሮ የፈጠረ ነው። መጀመሪያ ተፈጥሮ ግን ዕለት ዕለት አምላክን ደስ ያሰኝ የነበረ ፍጡር ነው። መጽሐፈ ምሳሌ ላይ ላስረዳህ። መጽሐፍ ምሳሌ ምዕራፍ 1:1 ላይ የዳዊት ልጅ የሰለሞን ምሳሌዎች አይልም ይላል። ምሳሌና ትርጓሜ የተሸሸገውን ለማወቅ የጥበብ መጀመሪያ እግዚአብሔር መፍራት ነው ይላል አይደለ? መጽሐፈ ምሳሌ ምዕራፍ 8 ሙሉን ስንት ተዋናዮች አሉ የምታውቃቸው? በምሳሌ ውስጥ የተጠቀሱ ስንት ተዋናዮች አሉ? ማን አሉ? ምንም ኢየሱስ ክርስቶስ ነው።
አይ 3 ተዋናዮች አሉ፣ ጥበብ፣ ማስተዋልና እውቀት አይደለ? መጽሐፈ ምሳሌ 2:6 ላይ እግዚአብሔር ጥበብን ይሰጣል ከአፉም እውቀትና ማስተዋል ምን ይላሉ አለ? ይወጣሉ አለ አይደለ? ይወጣሉ። ስለዚህ ስንት ነገር አለ በመጽሐፈ ምሳሌው? ስንት ነገሮች አሉ? 3 ነገሮች አሉ። እውቀት፣ ጥበብና ማስተዋል አይደለ? መጽሐፈ ምሳሌ ምዕራፍ 8 ላይ ማን ናቸው የሚያወሩት? ሲጀምር መጀመሪያው ላይ ማናማ ያወራሉ ይላል። ሲጀምር ማውራት የጀመሩት እነማን ናቸው? ጥበብ ነው እየተናገረ ያሉ። ጥበብ የተባሉ ዘር ቆይ ተረጋጋ። ጥበብና ማስተዋል ነው። በእውኑ ጥበብ አትጮምን? ማስተዋልስ ድምጿን አትሰጥምን? ይላል። ጥበብ የተባለችው ማናት? ማስተዋል የተባለችው ማናት? ጥበብ ነው፣ አምላካዊ ጥበብ ነው ላይ ጋ ያለው ቁጥር 1 ላይ። ማስተዋልስ የተባለችው ማናት? በቃ አምላካዊ ጥበብና ማስተዋል ነው። ስለ አምላካዊ ጥበብ ነው እየተናገረ ያለው። ከአፉ ይወጣሉ ይላል። ከአፉ ይወጣሉ ይላል። ማን ነው ከአፉ የሚወጣው? ስለ አምላካዊ ጥበብ ነው የሚናገረው። አምላክ ነው። አሁን መጀመሪያ ጥበብ ማውራት ጀመረች። ይህ ጥበብ በብልሃት ተቀምጫለሁ ምናምን ነገር ብላ እስከ 12 ድረስ አወራች አይደለ? 14 ላይ የምታወራው ማናት? ኢየሱስ ክርስቶስ ነው። ጥቅሱን አንብቧ። እኔ ማስተዋል እያለች ነው የምታወራው። ማናት የምታወራው? እኔ አላወጣሁትም። ጥቅሱን ላወጣ ከወጣሁኝ ይቋረጥብኛል። ለዛ ነው የነገርኩህ። እኔ በቃ እየጠቀስኩልህ እኮ ነው ያለሁት። እኔ ማስተዋል አለች። እኔ ማስተዋል ነኝ አለች። ከዛ በኋላ ማስተዋል ማውራት ጀምራለች። ቤተ መዛግብትን ሞላ ዘንድ እግዚአብሔር የመንገዱ መጀመሪያ ያደርገኝ፣ በቀድሞ ስራው መጀመሪያ እያለች የምታወራው ማናት? ከዛ በኋላ ያ አሁን እየነገርኩ እኮ ያለሁት አሁን ለምሳሌ ምሳሌ ሲባል ማለት ነው። ምሳሌ ማለት ቀጥተኛ አንድን ነገር አይደለም። ምሳሌ ማለት አንድን ነገር ወክሎ አሁን መጀመሪያ ጥበብ አወራች። ከዛ በኋላ ማስተዋል ማውራት ጀመረች። እሺ ማስተዋል ማናት ብዬ ጠየቁ። ማስተዋል የተባለችው ማናት? አትሪቢዩት ናት ወይስ አይደንቲቲ ናት? እዚህ ጋር ማስተዋልም ጥበብም የተባለው ኢየሱስ ክርስቶስ ነው እያልኩ ነው። ኢየሱስ ክርስቶስ ማስተዋል እንደተባለ ማስረጃ ስጠኝ። ኢየሱስ ስማኝ፣ ልነግርህ እኮ ሂድ። አንደኛ ከመጀመሪያው ያነበብከው ከቁጥር 1 ላይ ይሄ የሰለሞን ምሳሌ ነው ይላል። መጽሐፉ ምሳሌ መሆኑን ካመምክ በምሳሌ የተጠቀሱ ነገሮች ስለሆኑ ጥበብ ራሱን ጥበብን፣ ማስተዋል ራሱን ማስተዋልን ከሆነ የሚገልጹት ሲጀመር ምሳሌ አይደለም መጽሐፉ ማለት ነው። ስለዚህ አሁን ምንድነው መሰለህ ጥበብና ማስተዋል የተለያዩ ነገሮች ናቸው አይደል? መጽሐፍ ምሳሌ 2:6 ሁለቱም ጥበብና ማስተዋል ማለት እንደ አማርኛ የማይለያዩ እንደ ሀሳብ ደረጃ ጥበብ ከአፉ ይወጣል ያለው ሰው ያስተውላል። ከአፉ ጥበብና ማስተዋል ይወጣል ይላል አይደለ? ስለዚህ ከአፉ የሚወጣው ኢየሱስ ክርስቶስ ነው። ከአፉ ይወጣሉ የሚለው ማለት አልገባኝም። ኢየሱስ ክርስቶስም ይወጣል። ጥበብና ማስተዋል ከአፉ ይወጣል። ግን አሁን አንተ ያልገባህ ነገር ምሳሌ መጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ ባለው ጥቅስ መሰረት እግዚአብሔር ጥበብን ይሰጣል ከአፉ ምንና ምን ይወጣሉ ይላል። እኔ እኮ እያወራሁ ያለሁት ምሳሌ 8 ላይ ነው። አንተ ፓኬጁ እንድትረዳው እኮ ነው። መጽሐፈ ምሳሌ ምዕራፍ 8 ላይ ማስተዋል ናት እያወራች ያለችው። ቁጥር 14 ላይ አልኩ። ልክ ነኝ? አዎ እዛ ላይማ 2 ላይማ ያለውማ ኖርማል ስለ ኖርማል ማስተዋልና ጥበብ ነው። እኔ አንተ እንደምናስተውለው አይነት ማስተዋል ነው። ጥበብ አትጮም። ጥበብና ማስተዋል እየተቀባበሉ ያወራሉ አይደል? 8 ላይ መጽሐፈ ምሳሌ ምዕራፍ 8 ላይ አሁን 14 ላይ እኔ ማስተዋል እያለች የምታወራው ማናት? የት 2:14 ላይ ነው? 8:14 ላይ ከላይ ይህን እኮ እየነገርኩ ነበር። ከላይ መጀመሪያ ኖርማሉን ጥበብ ነው እየተናገረ ያለው። እስከ ቁጥር 12 ድረስ ጥበብ ታወራለች። ከዛ በኋላ 14 ላይ ማን ታወራለች? ማስተዋል ነው እንጂ የምታወራው ማስተዋል ነው የምታወራው። የት ጋ ነው? እኔ እኮ አሁን ኖርማል መጽሐፍ ቅዱስ እየነገርኩ እኮ ነው። እኔ ማስተዋል በብልሃት ተቀምጫለሁ ትላለች አይደለም? ማናት እንደዛ የምትለው? ማስተዋል ኢየሱስ ክርስቶስ ነው። ያን የምልህ በምሳሌያዊ መንገድ በጥበብና በማስተዋል የተጠቀሰው ኢየሱስ ክርስቶስ ነው። ምሳሌ ስለሆነ መጽሐፍ ቁጥር 14 አንብበው እስኪ አንድ ጊዜ። ስንት ላንብብልህ? 14 ላይ 8:14 ላይ ምክርና መልካም ጥበብ እኔ ነው፣ ማስተዋልም እኔ ነኝ፣ ብርታትም አለኝ ይላል። ማስተዋል እኔ ነኝ የምትለው ማናት? ኢየሱስ ክርስቶስ ነው ይሄን እያለ ያለው። ጥበብ ናት እንደዛ፣ ጥበብ ናት ማስተዋል አለኝ እያለች ያለችው። ጥበብ ደግሞ ኢየሱስ ክርስቶስ ነው። አዳምጣ አንድ ጊዜ። ምክርና መልካም ጥበብ የማን ነው አለ? ጥበብና የኔ ነው እያለ ነው። ጥበብ የኔ ነው አለ። እኔ ጥበብ ነኝ አላለችም። አሁን 14 ላይ ያለችው። ከዛ በኋላ ደግሞ ማንኛ አለች? አይዴንቲቲዋ ማንኛ አለች? ምክርና ማስተዋል እኔ ነኝ። ተረጋግተህ ብታዳምጠኝ ደስ ይላል። 14 ላይ ነው ይኸው ከፍቶልሃል እኮ
ጥበብ የእኔ ነው አለች እንጂ እኔ ጥበብ ነኝ አላለችም። 14 ላይ አይደል? ከዛ በኋላ ማስተዋል ማንኝ አለች? እኔ ነኝ አለ። እኔ ነኝ አለች። ስለዚህ የምታወራው ማስተዋል ናት የምታወራው። አሁን ስትቀጥል ቁጥር 27 ላይ ሰማያትን በዘረጋ ጊዜ አብሬው ምን አልኩኝ አለ ነበርኩኝ። ቁጥር ይቅርታ፣ ሰማያትን በዘረጋ ጊዜ ቁጥር 27 ላይ ስንት 27 ላይ ነው? ስንት ላይ ነው ያለው? 25 ላይ 27 ላይ ልክ ነኝ። ሰማያትን በዘረጋ ጊዜ ምን ነበርኩ አለች? ነበርኩኝ፣ አብሬው ነበር፣ ሰራተኛ ነበርኩ። ቆይ ኧረ ተው አቸኩል ጃዬ፣ ተው ግን ተው። 27 ላይ ሰማያትን በዘረጋ ጊዜ አብሬው ነበርኩኝ አላለችም? ብላለች። አዎ ማለት ነው። ከዛ በኋላ ኤርሚያስ 10:10 ላይ እግዚአብሔር በጥበቡ ምድርን መሰረተ በማስተዋሉ ምናምን ይልና በማስተዋሉ ሰማያትን ዘረጋ ይላል አይልም? ይላል ኤርሚያስ 10:10 ላይ ማለት ነው። ሰማያትን በማስተዋሉ ዘረጋ አለ፣ በኃይሉ ደግሞ ጠፈርን ሰራ ይላል። ሰማያትን በማስተዋሉ ዘረጋ ሲል ማስተዋል የተባለችው ማናት? ኤርሚያስ 10:10 ላይ አንድ ያውጣለት 10:11 ላይ እስቲ እግዚአብሔር ይኸውልህ ቁጥር 12 ላይ ይቅርታ ጥቅስ ተሳስቻለሁ። ምድርም በኃይሉ አንድ ያውጣለት፣ መስፍንዬ አንድ ያውጣለት። ምድርም በኃይሉ የፈጠረ ዓለምም በጥበቡ የመሰረተ ሰማያትንም በማስተዋሉ የዘረጋ አለ። እግዚአብሔር በምንድን ነው የፈጠረው? እስቲ ምድርን በምን ፈጠረ? እስቲ ድገምልኝ አንድ ጊዜ ጃዬ። ዓለም ተቆራርጣለች። በጥበቡ አይደለም። ምድርን በኃይሉ ምን ያለ ይላል? በጥበቡ ይላል። ምድርን በኃይሉ በጥበቡ ይላል። ዓለምን በጥበቡ የመሰረተ ሰማያትን በማስተዋሉ የዘረጋ ነው አለ። እርሱ የተባለው ማን ነው? አንድ አምላክ ነው አይደለ? ምድርን የፈጠረው በምንድን ነው? በጥበቡ በኃይሉ በማስተዋሉ እዚህ ጋር በተጠቀሱት ነገር። ኧረ ተረጋግታ አዳምጠኝ። መልስ ለመስጠት ስለምቸኩል ነው። ተርኩሌት ሲያደርግ ሀሳብና አፍ እኩል ለመሄድ ይሞክር። በደንብ መጀመሪያ በአጽኖትና በአንክሮት ለማዳመጥ ሞክር። ምድርን በኃይሉ የፈጠረ አለ፣ ዓለምን በጥበቡ የዘረጋ ሰማያትን በማስተዋሉ የዘረጋ አለ። ምን ተጠቅሷል እዚህ ጋር? 3 ነገሮች። ኃይል ተጠቅሷል፣ ጥበብ ተጠቅሷል፣ ማስተዋል ተጠቅሷል። ኃይል ጥበብና ማስተዋል እነማን ናቸው? እነዚህ 3 የተጠቀሱት ነገሮች አትሪቢዩት ናቸው ወይስ ፐርሰን ናቸው? ሁለቱም ናቸው። ኦኬ። በማስተዋል ሲል በማስተዋል ሰማያትን በማስተዋል የዘረጋ ሲል ማስተዋል የተባለችው ማናት እዚህ ጋር? የአምላክ የራሱ ማስተዋል አለ፣ የአምላክ የራሱ ጥበብ አለ፣ አምላክ የራሱ ኃይል አለው። በቃ ስለዚህ አሁን ምንድነው መጽሐፈ ምሳሌ ቆይ ልጨርስልህ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 27 ላይ ሰማያትን በዘረጋ ጊዜ አብሬው ነበርኩ የምትለው ማስተዋል ናት። ለምን? መጽሐፈ ምሳሌ ምዕራፍ 8 ቁጥር 14 ላይ እኔ ማስተዋል እያለች ትናገራለች። አሁን በመጽሐፍ ቅዱስ አነጋገር ኢዲዮማቲክ ኤክስፕሬሽን የሚባሉ አሉ፣ ፈሊጥ አነጋገር የሚባሉ አሉ። ለምሳሌ ቀላይና ባህር ሲያወሩ ታያቸዋል። እኔ ውስጥ የለም እኔ እያሉ ያወራሉ፣ ግን ኢዲዮማቲክ ኤክስፕሬሽኖች ናቸው፣ ፈሊጥ አነጋገሮች ናቸው። ከዛ ይህንን ይዘ ኢሳያስ ምዕራፍ 44 ቁጥር 24 ላይ ስትሄድ አንድ የሚነግር ቁም ነገር አለ። ከዛ ለአንተ እድሉን እሰጥሃለሁ ኢንሻላህ። መጽሐፍ ኢሳያስ 44 24 ላይ አንድ ያወጣለት 44 24 ላይ መስፍን አንድ ያወጣለት ኢሳያስ 44 24 መስፍን አለ ወይስ? ኦኬ እዚህ ጋር አንብበው እስቲ 44 ላይ ከማዕፀን የሰራ የሚቤዝ ያህዌ እንዲህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻ የዘረጋው ምድርንም ያጸናው እኔ ያህዌ ነኝ፣ ከእኔ ጋር ማን ነበረ ብሎ ጥያቄ ያቀርባል። ሰማያትን ለብቻ ምን ያልኩኝ አለ? የፈጠረው የዘረጋ። ሰማያትን ሲዘረጋ ከእርሱ ጋር የነበረ ማንነት አለ። ማንነት አይደንቲቲ ሜታፊዚካል እዚህ ጋር ነበረም አልነበረም እያለ አይደለም እየጠየቀ ያለው ጥያቄ ነው። የለም ነው መልሱ እኮ ብቻዬን የዘረጋሁት አለ። መጀመሪያ ብቻዬን የሚለው ነገር አለ። ብቻዬን ነው አለ። ሰማያትን ለብቻዬ የዘረጋው ይላል። ከዛ ሰማያትን ለብቻዬን የዘረጋሁት ካለ በኋላ ከዛ በኋላ ሁወዝ ዊዝ ሚ ከእኔ ጋር ማን ነበረ አለ። ማንነት የለም አለ። ሰማያትን ዘረጋ፣ ማንነት የለም አለ። ታዲያ መጽሐፈ ምሳሌ 8:27 ላይ የነበረው ምንድን ነው? ሰማያትን በዘረጋ ጊዜ አብሬው ነበርኩ ያለችው ማናት ሲባል በኢዲዮማቲክ ኤክስፕሬሽን ማስተዋል ናት እንደዛ ያለችው። ለምን? ኤርሚያስ 10:12 ላይ ሰማያትን በማስተዋሉ ስለዘረጋ ማስተዋል ደግሞ አትሪቢዩት ናት።
መጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ ከአፉ እውቀትና ማስተዋል ይወጣሉ አለ። ከአፉ የሚወጣው ማስተዋል አትርቢት እንጂ ማንነት አይደለም። በዛ ያቺ ማንነት ያልሆነች አትርቢት የሆነችው ፊገራቲቭ በሆነ ኢላስትራቲቭ በሆነ ኢዲዮማቲክ ኤክስፕሬሽን ፈሊጣዊ በሆነ አነጋገር ሰማያትን በዘረጋ ጊዜ አብሬው ነበርኩ ብላ አውርታለች። ሊትራሊ የምታወራም አይደንቲቲም አይደለችም። ለምን ኢሳያስ 44:24 ላይ ሰማያትን ለብቻዬን የዘረጋሁት ከኔ ጋር ማን ነበረ? ሁ ወዝ ዊዝ ሚ ከኔ ጋር ማን ነበረ? ማንነት የለም እያለ ነው ያለው። ቀጥል። ጥሩ የአምላክ ጥበብ ከሆነ እዚህ ጋር የተጠቀሰው አሁን የምትለኝ ቀጥተኛ ጥበብ የተባለው የራሱ የአምላክ ጥበብ ነው ካልከኝ የመንገዱ መጀመሪያ ያደረገኝ ይላል። ጥበብ የተፈጠረ ነገር ከሆነ አምላክ ጠቢብ ያልሆነበትና ማስተዋል የማይችልበት ጊዜ ነበር ማለት ነው። በባይብል ውስጥ ምን አለ መሰለ? ቆንጆ ጥያቄ ነው የጠየቀው። ማሻአላ መዝሙረ ዳዊት ምዕራፍ 46 አንድ ጥቅስ ላሳይህ። 46 አውጣለት። ቆንጆ አገላለጽ፣ ቆንጆ ጥያቄ ነው የጠየቀው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ የሚናገረው ነገር ስለ መሲሁ ነው ብሎ ነው ያስቀመጡት ቸርች ፋዘርስ። በአጠቃላይ ለምን በባይብል ውስጥ እዛው ላይ መጽሐፈ ምሳሌ ምዕራፍ 1 ቁጥር 5 ላይ ምሳሌና ትርጓሜ የሚል ነገር አለ። ምሳሌው ጥበብና ማስተዋል እንደሚያወሩ ተደርጎ መገለጹ ምሳሌ አነጋገር ነው። ከዛ በኋላ ደግሞ ትርጓሜ አለ። በውስጥ ታዋቂነት የሚወጡ ነገሮች አሉ። መዝሙረ ዳዊት ላይ የእስራኤል ንጉሥ የዳዊት ልጅ ሰለሞን ምሳሌዎች ይላል። ይቅርታ መዝሙረ ዳዊት ምዕራፍ 46 አውጣለት። ቆንጆ ጥያቄ ነው የጠየቀው። ሁለት ምርጫ ነው የሰጠው ስትገባ። መጀመሪያ ወይ ጆባ ዊትነስነትን ትተዋለህ ከኛ ጋር ከቀጠልክ፣ ወይ ትሰልማለህ። ጃዬ አንተ እስከ መጨረሻው ድረስ ግን እንትን እንዳትተው። ሁለት ምርጫ ነው የሰጠው ስትገባ። መጀመሪያ ጆባ ዊትነሶች በጣም ስለሚያዳምጡ እልህ ስለሚይዛቸው እውነትን ማወቅ ስለሚበረብሩ እስከ መጨረሻው ከሄድ ትሰልማለህ ወይ ደግሞ ኤቲስት ትሆናለህ። ከሁለት አንዱ ነው ምርጫ ኢንሻላህ። እሺ መዝሙረ ዳዊት ምዕራፍ 46 ቁጥር 1 አምላካችን መጠጊያችን ኃይላችን ባገኘን ጊዜ በታላቅ መከራ ረዳታችን ነው ይላል። ማን ነው እያወራ ያለው? ጃዬ ዳዊት። ኦኬ። ስለ ምድር ብትናወጥ ተራሮች ወደ ባህር ቢወሰዱ አንፈራም፣ ውኆች ጮዎቹ ተናወጡ፣ ተራሮችም የወንዝ ፈሳሽ ምናምን እያለ ይናገርና የሰራዊት ጌታ እግዚአብሔር ከኛ ጋር ነው ይላል። ማን የሚለው? ዳዊት ነው። እሺ የሰራዊት ጌታ እግዚአብሔር ከኛ ጋር ነው። የያዕቆብ አምላክ መጠጊያችን። የእግዚአብሔር ስራ ምድርን ያደረገው ታምራት እዩ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርነትን ይቆርጣል፣ በእሳት ጋሻን ያቃጥላል። ቀጥል። ቁጥር 10 ከፍ አድርግለት። እረፉ፣ እኔ አምላክ እንደሆንኩኝ እወቁ። በአሕዛብ መካከል ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። እኔ አምላክ እንደሆንኩኝ እወቁ የሚለው ማን ነው? ይሖዋ ነው። ከዛ የሰራዊት ጌታ ከእግዚአብሔር የሰራዊት ጌታ ያህዌ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። ማን የሚለው? እዚህ ጋር እያለ ያለው የቆሬ ልጆች ናቸው እየተናገሩ ያሉት ስለ አምላክ ነው። የሰራዊት ጌታ መጠጊያችን ዳዊት ነው ብለኸኛል። ዳዊት ነው ብለኸኝ ሙሉ አውዱ የሚያወራው ስለማን ነው? ተናጋሪው ማን ነው? ሙሉ አውዱ ላይ ተናጋሪው የቆሬ ልጆች ናቸው። መዝሙር ስላላወቅኩት ነው መጀመሪያ የጠቀስክልኝን ጥቅስ አላየሁትም ነበር። የቆሬ ልጆችም ይሁኑ ዳዊትም ይሁን ፍጡራን ናቸው አይደል እያወሩ ያሉት? አዎ ናቸው። ቁጥር ስለሚያወራው ማን ነው? ማለ ጥልቅ እነዛው በቃ የጻፉት ሰዎች ከላይ የቆሬም ልጆች ሆኑ ምናምን ዳዊትም ነው ብለው የሚለው ማን ነው? እውቁ የሚለው ማን ነው? አምላክ ነው። ይሖዋ እኮ አሁን የአምላክ ንግግር ማለ እንዴት ሊገባ ቻለ? አየህ፣ ሄርሜኔቲክስ ጥናት ላይ እንደዛ ነው። ሄርሜኔቲክስ ጥናት ላይ ምን ይባላል? የአምላክ ንግግር መሀል ላይ አንድ ንግግር እየተናገረ እያለ መሀል ላይ ደግሞ የሌላ ሰው ንግግር መግባት ይገባል። እንደዚህ አይነት አነጋገሮች አሉት ባይብል። ይሄ ምን ይባላል? ኤክሴክቲካል ቨርስ ይባላል፣ ወይም ደግሞ ጉራማይሌ አንቀጽ ይባላል በባይብል። 4፣ 5፣ 6፣ 7 መስጠት ይቻላል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለው ፈጠረኒ እግዚእ እምቅድመ ተግባሩ ነው የሚለው። ጌታ ፈጠረኝ እያለ ነው የሚናገረው። ጌታ ፈጠረኝ የሚለውን ቸርች ፋዘርስ እና አርዮስም ሆነ እና አትናቴዎስ ይህን ጥቅስ የተጠቀሙበት በውስጠ ታዋቂነት ስለ መሲሁ ነው የሚያወራው ይላሉ። ከዛ ቁጥር 26 ላይ ምን ይላል? እንትን ላይ ቀላያት ገና ሳይኖሩ እኔ ምን አልኩኝ ይላል? ተወለድኩ ይላል። ተወለድኩኝ ይላል። አሁን መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ አምጣው። ለምን ምን ማለት እንደሆነ እንዲገባ። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ አውጣለት መስፍኔ። መዝሙረ ዳዊት ምዕራፍ 110 ቁጥር 3 110 ቁጥር 3
ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ አለ። ማን ነው ተናጋሪው? አምላክ። ከምን ወለድኩ አለው? ከሆድ ወለድኩ። ሆድ የሚለው እንግሊዝኛ ወምፕ ነው የሚለው። ግሪከኛው ግሪክ ሰብትጀንት ላይ ነው የምታገኘው። ከማዕፀን ወለድኩ። ይቅርታ እና ግን አሁን ይሄ መዝሙር 113 እኔ የምጠቀምበታለሁ ለአገልግሎት፣ ግን በየትኛውም ከአማርኛ ውጭ ማለት ነው በየትኛውም የመጽሐፍ ቅዱስ ክፍል አይገኝም። እዚሁ ላይ ያለውን ሁላ ኪንግ ጄምስ እስኪ እንግሊዝኛውን እስኪ ያውጣው። እንግሊዝኛውን እስኪ እዚሁ ላይ ሳይወጣ እዚሁ መጽሐፍ ቅዱስ ላይ እስኪ እንግሊዝኛውን ያውጣው። እንግሊዝኛዎች አሉ፣ ላውጣልህ። ተረጋግተህ። እሺ የኤንአይቪ ላይ የለም፣ ኪንግ ጄምስ ቨርሽን ባይብል ላይ የለም፣ ግን ግሪከኛው ላይ አለ። ግሪከኛው ላይ አለ። ግሪክ ነው። ግሪክ ደግሞ ይቀድማል ከማሶሬት። የለም ግሪከኛውም ላይ የለም። ግሪክ ሰብትጀንት ላይ አለ። ላሳይህ። እኔ እንጃ የምታመጣውን እንትን ግን የግሪክ ቅዱሳን መጽሐፍትም ላይ የለም አለ። ግሪክ ብሉይ ኪዳን ላይ ግሪክ ሰብትጀንት የሚባል የለም። ሰባው ሊቃናት የሚባሉ አለ። ግን ይሄ ሰባ ሊቃናት ላይ አይገኝም እኮ ነው እያልኩ ይገኛል። ይኸው ቆይ ላውጣልህ። እኔ እሱም ማውጣት እችላለሁ። አይ ቲንክ መዝሙረ ዳዊት አንድ ላውጣልህ። ታገሰኝ። መጽሐፈ ምሳሌ ምዕራፍ 111 ነው በግሪክ ሰብትጀንት ላይ 111 እንትን መስፋት እችላለሁ እኔ። አድሚን ካላቸው አስፉኝ፣ ላሳየ ላውጣለት። አንድ አስፉኝ። ይታያል እዚህ ጋር። ይሄ ግሪክ ሰብትጀንት ነው። እዚህ ጋር አለልህ። ግሪክ ሰብትጀንት ምን ይላል እዚህ ጋር? አንብበው። አይ ሃቭ ቢጎትን ዩ ፍሮም ዘውን በሚል የለው ከማፀን ወለድኩ ቢፎር ዘ ሞርኒንግ ኦፍ የሚላል ታንቀሳቅስልኝ። አይ ሃቭ ቢጎትን ዩ የለም። አይ ሃቭ የሚል እኮ አይ ሃቭ ይኸው እዚህ ጋር አይ ሃቭ ቢጎትን የሚል የለም እዚህ ጋር ይታየ። አይ ሃቭ ቢጎትን ዚ ይላል። የኦልድ እንግሊሽ ነው። ዚ ማለት ዩ ማለት ነው። ፍሮም ዘ ወምብ ይላል። ቢፎር ዘ ሞርኒንግ አይልም። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ የሚል የለም ይላል። አሁን አንተ ያዝከው ጽሁፍ ላይ ይላል፣ ግን ሰባ ሊቃናትም ላይ ኪንግ ጄምስም ላይ አውጣው። ይኸው ግሪክ ሰብትጀንት ነው ይታያል። ሰብትጀንት ነው። ሰብትጀንት ይላል። ግሪክ ሰብትጀንት ነው ያወጣው። አንተ ደግሞ ግሪክ ሰብትጀንት ከዚህ ሌላ የለም ካለ አውጣና አሳየኝ። የለም ማለት ማስረጃ አምጣ። አይ እኔ ያዝኩት መጽሐፍ ቅዱስ የለም፣ ግን ሰባ ሊቃናት አሁን ኪንግ ጄምስ ኪንግደም ቨርሽንማ ትርጉም እኮ ነው 16-11 ላይ ሊተረጎሙ። ግን ይሄንን ነው ኮፒ ያደረጉት እነሱ። ቀጥታ የዚህ ኮፒ ነው አይደለም። ከግሪክ ሰብት አይደለም፣ ከላቲን ቡልጌት ላይ ነው ያመጡት። ከጄሮም ላይ ነው የተረጎሙት። ከ382 ላይ ጄሮም ላቲን ቡልጌት ካዘጋጀው ላይ ነው የተረጎሙት። 16-11 ላይ ኪንግደም ቨርሽን ባይብል የሚባለው ከግሪክ ሰብት እንጂ ላይ እኔ እንትን መጽሐፍ ቅዱስ ላይ እንደሌለ ስለማቅ ነው እንጂ ሀሳቡ የምቃወሙ ሀሳብ ላይ የማሶሬት ላይ የለም። ማሶሬቶች ላይ አውጥተውታል። ማሶሬት ደግሞ የተዘጋጀው መቼ ነው? ማሶሬት መቼ ነው የተዘጋጀው? እኔ እንጃ። ማሶሬት የተዘጋጀው ደግሞ በ875 ነው የተዘጋጀው። በ850 እስከ 875 ነው የተዘጋጀው። ስለዚህ ማሶሬት የሚባለው በኋላ ላይ የተዘጋጀ ነው። አሁን ግን ኢየሱስ ክርስቶስ ከመወለዱ በፊት በነበረው በ280 በተተረጎመ የግሪክ ሰብትጀንት ከዕብራይስጥ ወደ ግሪክ ሲተረጉሙት ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ የሚለውን አስቀምጠውታል። ግልጽ ነው። ስለዚህ አሁን እንደዛ ከሆነ ከአጥቢያ ኮከብ አስቀድሞ ከማዕፀን ወለድኩ የሚል የለም። አሁን ያነበብከው ነገር ላይ ይላል ከሆድ ወለድኩ ይላል። እንግሊዝኛ ላሳይ፣ ሌሎች እንደዛ የሚሉ እንግሊዝኛ እንዳሉ ላሳይ። ሊኖር ይችላል። ስለዚህ እንደዛ ብለው የተረጎመዋሉ። ከአጥቢያ ኮከብ አስቀድሞ ከማዕፀን ወለድኩ ሲል ከማን ማዕፀን ነው የወለደው? ምንም ወለድኩ ከሆድ ወለድኩ ይላል። ያው ማዕፀን ምሳሌ ያገላለጽ ነው አይደለም። ማዕፀን ነው የሚለው። ከማዕፀን አወጣኸኝ ይላል ራሱ። ከማዕፀን አወጣኸኝ፣ ከእናቴ ማዕፀን አወጣኸኝ ይላል። ሌላው ያ ከድንግል ማርያም የተወለደው። ስለዚህ አየህ እንትን ነው። አየህ በመለኮታዊ እቅድ ውስጥ ያ ነገር መኖሩን የሚያሳይ ነገር ነው። ልክ እንትን ላይ ኤፌሶን ምዕራፍ 1 ላይ ዓለም ሳይፈጠር በፊቱ ነውር የሌለብን እንሆን ዘንድ በክርስቶስ ኢየሱስ መረጠናል። ዓለም ሳይፈጠር ዘመን ሳይቆጠር በፊት
የሚመረጡ ሰዎች በአካል ደረጃ ነበሩ? በምን ደረጃ የሚመረጡ? ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ነውር የሌለብን እንሆን ዘንድ መረጠን አይልም? የኢየሱስ ክርስቶስ ለማምጣት እቅድ እንዳለው ነው የሚያሳየው እኮ። ግን ዓለም ሳይፈጠር በፊት መረጠን አይልም ይላል። ማንን ነው የመረጠው? ያው ኢየሱስ ክርስቶስ መምጣቱ የእኛን መሳብ አይደለም። መረጠን የሚለው ማንን ነው ያልኩ? እኛን። ሰዎቹ ነበሩ? ሳይኖሩ ተመርጠው ነበር? ሳይኖሩ ተመርጠው ነበር ወይ ሰዎቹ? ያው እንደሚኖሩ ያውቃል በአምላክ አስተሳሰብ ውስጥ። በአምላክ አስተሳሰብ ልክ እንደዛ ሆኑ። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ከአጥቢያ ኮከብ አስቀድሞ ማለትም ሰማይና ምድር ከመፈጠሩ በፊት ከማዕፀን ወለድኩ የሚለው ነገር ወለድኩ ፈጠርኩ ነው አይደለ? ቅድም እንዳየ ነው። ስለዚህ ከማዕፀን ፈጠርኩ ሲለው ከማዕፀን ነው የፈጠረው? ከሆድ ነው የሚለው። ከሆድ ወለድኩ ማፀን ወንፕ ይላል እንግሊዝኛው ላይ። ሆድ ማለት ራሱ በግዕዝ ቃል ከርስም ሆድም ማፀንን ነው የሚያመለክተው። ለምሳሌ መዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይ ከእናቴ ሆድ ጀምረህ አንተ አምላኬ ነህ። ከእናቴ ሆድ ጀምረህ። አይ ችግር የለውም እንደዛም ቢሆን። ሆድ የሚለው ማንን ነው? ሆድ የሚለው ማንን ነው? ራሱን አምላክን በምሳሌያዊ መንገድ ነው እዚህ ጋር እየገለጸ ያለው እንጂ አምላክ እጅ እግር ስላለው አይደለም። ዓይን እንዳለው ይናገራል፣ እጅ እንዳለው ይናገራል መጽሐፍ ቅዱስ። ማዕፀን የሚለው አምላክን ስለመሆኑ ማስረጃ ስጠኝ። እኔ ማርያምን ነው ብዬ አስቀመጥኩኝ። የማርያምን ከሆነ እንዴት ዓለም ከመፈጠሩ በፊት ከመፈጠራቸው በፊት እንዴት ከሆዱ ይወልዳል? ወልድሃለሁ እኮ አይደለም ያለው፣ ወለድኩ ነው ያለው። ወልድሃለሁ እኮ እንደዛ እኮ ነው። ዕብራውያን ማን ነው ኤፌሶን 1:4 ላይ እኮ የሚለው እመርጣለሁ አይደለም ያለው፣ መረጠን ነው የሚለው አይደል እንዴ? ያማ ተመረጥክ ችግር የለውም። መመረጥ እኮ ችግር የለውም። መመረጥ አሁን ለምሳሌ መመረጥ እኔ አሁን ገና ልጅ ሳልወልድ ቆይ ስማኝ፣ የሁለተኛ ያለ ነገር ነው የመረጠው? ያለን ነገር ነው ዓለም ሳይፈጠር በፊት የመረጠው ወይስ የሌለ ነገር ነው የመረጠው? ሰዎቹ የሉም ግን ያው እንደሚኖሩ ያውቃል። መረጣቸው እኮ የመረጠው ከአንተ ተግባር ጋር ይገናኙ። ስለዚህ ይመርጣል ወይስ መረጠ? ሰዎቹ ሳይኖሩ መምረጥ ከቻለ እንደገና ደግሞ ሳይፈጥረው በፊት ፈጠርኩኝ ቢል ምንድን ነው ችግሩ? በመለኮታዊ ቅዱስ ስላለ ሳይፈጥረውም አሁን አንድ ነገርኩህ እኮ። አሁን እኔ ለምሳሌ ዛሬ ላይ የመጀመሪያ ልጄን እዚህ ትምህርት ቤት አስገባዋለሁኝ፣ ንብረቴን አወርሰዋለሁ ምናምን ብዬ መምረጥ እችላለሁ። ማስተምርበትን ትምህርት ቤት መምረጥ እችላለሁ። ወይ ስማኝ፣ አወረስኩት ማለት ትችላለህ? እንደማወርሰው እንጂ ነው አይደለም። አወረስኩት ማለት ትችላለህ ወይስ አወርሰዋለሁ ነው የምትለው? አንተ ስትሆን የመጀመሪያ ልጄን አወርሰዋለሁ ነው የምትለው? አወረስኩት ነው የምትለው? ቆይ ልምጣልህ። በዛ ቃል ከሆነ እኔ አሁን ለምሳሌ ትምህርት ቤት መረጥኩለት ማለት ትችላለሁ። ትምህርት ቤት መረጥኩለት ማለት እና እሱም መረጥኩት ትምህርት ቤት መረጥኩለት ትምህርት ቤቱ ስላለ ነው፣ ኤግዚስት ስለሚያደርግ ነው አይደለ እንዴ የመረጥከው? ስለዚህ አሁን ምንድን ነው ትምህርት ቤቱ ሳይሰራ ምን ሳይል ምንም ነገር ሳይኖር ልጅም ሳትወልድ ልጄን ምንድን ነው መረጥኩት ወይም ደግሞ መረጥኩለት ትምህርት ቤት መረጥኩለት ማለት ትችላለህ? ልጁ ሳይኖር? አዎ እችላለሁ። ልጁ ሳይኖር ልጁ እኮ ምክንያቱም ከስራ አይገናኝም። ከልጅየው ጋር ሲኖርም ሳይኖርም መምረጥ እችላለሁ። ስለዚህ አሁን መምረጥ ትችላለህ። እሱን መምረጥ ትችላለህ። ልጅህን መምረጥ ትችላለህ። ልጄንማ መምረጥ አትችልም። ስለዚህ አምላክ ግን ስለሚያውቅ መምረጥ ይችላል አይደል? እሱ ሳይወልድ ወለድኩ ካለው እየዋሸ ነው ማለት ነው። እየዋሸ አይደለም። ሳይመርጥ መረጥኩኝ ካለ እንዴት እየዋሸ ነው ብለህ መርጧል። መምረጥማ ይቻላል እኮ አሉ። ልጄን ሳልወልድ ወለድኩ። ያልነበረ ነገር እንዴት ይመረጣል? መረጣል እኮ አልኩ። እኔ አሁን ገና ለገና ልጅ ወልድ ብዬ መረጥኩ። መፍጠርና መምረጥ። ቆይ እስኪ አንድ ጥያቄ ልጠይቅህ። ወለድኩ ማለት ፈጠርኩ ማለት ነው ሌላ ትርጉም አለው ብለህ ነው የምታስበው? ነው ፈጠርኩ ከሆነ እሱ አሁን ፈጠርኩ ሲል ያልፈጠረውን ለምን ፈጠርኩ ይላል? ወደፊት እንደሚፈጠር ስለሚናገር እንደዛ ነው። እሱማ እንደዛ ካሰብክማ ባይብል ላይም ጌታ ጌታዬን ጠላቶች የእግር መረገጥ እስካደረስ በቀኝ ተቀመጣለሁ ይላል። መቼ ነው ያለው? እስከዛው እኮ ነው እስካደርግ ተቀመጥ አለ ያለው። መቼ ነው ተቀመጥ ያለው? ማለት ተቀመጥ አለው ነው የሚለው አይደል ዳዊት? ሙቶ ከተነሳ በኋላ ታዲያ አለው የሚለው ለምን አለ? ይለዋል። ትንቢት ነው እየተናገረ እኮ ያለው። በቃ እንደዛ ነው ማለት ነው። አየው፣ አሁን ተረዳኸው ማለት ነው። እና አሁን አንተ መዝሙረ ዳዊት ላይ ያለው ሀሳብ ትንቢት ነው እያልከኝ ያለው እንጂ የሆነ ነገር አይደለም ነው የምትለኝ? አይደለም። ለምን መሰለህ እንደዛ የምልህ ምክንያት አለኝ እኔ። እዛው ጋር ስትመለከተው ምንድን ነው የሚለው? ከአጥቢያ ኮከብ አስቀድሞ በምን ቀን ነው የሚለው? አይተው ከሆነ በምን ቀን ነው የሚለው? በምን ቀን ነው የሚለው? ጥቅሱ
እኔ እንጃ። መዝሙረ ላንብብልህ ጥቅሱን እንደገና ማለት ነው። እና መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ብርሃናት ቀን አስቀድም አይደለም ከአንተ ጋር ቀድሞ በኃይል ቀን አለ። ያ ቀን ማን ነው? ያ ቀን የተፈጠረበት ቀን መቼ? እኮ ያ ቀን መቼ? ከዓለም ከመፈጠሩ በፊት የተፈጠረበት ቀን። እንደ ሰኞ ማክሰኞ የሚል የለም። ከዓለም በፊት ቀን አለ? ከዓለም በፊት ቀን አለ ወይ? አዎ፣ እንዴት አይኖርም? የለም። ራሱ ማለት አንተ ልጅ ነህ እኔ ዛሬ ወለድኩ ሲለው ዛሬ የምትለው ነገር ከዓለም በፊት ነበረ? ዛሬ እኮ ማለት በቃ መጀመርን ነው የሚያሳየው። ዛሬ የሚለው የሚያመለክተው ዓለም ሳይፈጠር በፊት ነው የሚያመለክተው ወይስ ድንግል ማርያም ማኅፀን ውስጥ መፈጠሩ ነው የሚያመለክተው? አረ ከዓለም በፊት ነው እንጂ የሚያሳየው። ዛሬ ኮከቦች የነበሩት ከዓለም በፊት ነው አይደለም? ቆይ ይቅርታ እኮ ልነግርህ ነው እኮ ያ መመለከታዊ ቅዱስ መኖሩን ነው የሚያሳየው። ጃዬ ለምን መሰለህ? መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል አይደል? አዎ። ከዛ በኋላ ዕብራውያን ማነው ሐዋርያት ሥራ ምዕራፍ 13 ቁጥር 32 ላይ ምን ይላል? እኛ ለአባቶች የተሰጠውን የተስፋ የምስራች ለእናንተ እንሰብካለን። ይህም ተስፋ እግዚአብሔር በሁለተኛው መዝሙር አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻችን ፈጽሟልና አለ። ማንን አስነስቶ? ኢየሱስ ክርስቶስ ነው አስነስቶ የፈጸመው ምን የሚለውን አሁን ምንድን ያልከኝ ትንቢቱን መዝሙረ ዳዊት ላይ ያለውን መሰለኝ አይጠቅስክኝ? መዝሙሩ 2:7 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ የሚል የለ? አዎ፣ ያ መወለድ ያ ከድንግል ማርያም የተወለደው መወለድ ነው የሚናገረው። እግዚአብሔር ስንቴ ነው የወለደው ኢየሱስ ክርስቶስን? 2 ውልደት አለው ብለው ነው የሚያምኑት ኦርቶዶክሶችም ሌሎችም። ስለ ኦርቶዶክስ አይደለም። እግዚአብሔር ኢየሱስን ስንቴ ነው የወለደው ነው? 2 ጊዜ። 2 ጊዜ ነው የወለደው? 2 ጊዜ ነው የወለደው? አዎ፣ ቅድመ ዓለምና ድህረ ዓለም 2 ጊዜ ነው የወለደው። ከምን ወለደው ይላል እዛ ጋር መዝሙረ ዳዊት ምዕራፍ 110 መዝሙረ ዳዊት ምዕራፍ 110 ከምንም በቃ ከማዕፀን አይልም? ከማዕፀን አይልም? ያማ ምሳሌያዊ ነው። ማዕፀን የሚለው የማንን ነው የሚያመለክተው? ማዕፀን የሚለው የማንን ነው የሚያመለክተው? የራሱን በቃ ያም በምሳሌያዊ መንገድ እየገለጸልን ነው አምላክ። በምሳሌያዊ መንገድ ማዕፀን የሚለውን ለእግዚአብሔር የተጠቀመበት ጥቅስ ስጠኝ እስኪ። አስፈላጊ ሆኖ ካልተገኘ እኮ ሌላ ቦታ ላይ አይጠቅሰውም። እዚህ ጋር እኮ አስፈላጊ በእሱ አይነት መንገድ የተፈጠረ ሌላ ሰው የለም። አንደኛ ማስረጃዎችን አመጣን። ማይመጫ ነው። ቅድም አንተ ምንድን ነው ያልከው? አንተ ልጄ ነህ ዛሬ ወለድኩ የሚለው ዛሬ የምትለዋል ዓለም ሳይፈጠር በፊት ነው አልክ አይደለ? አሁን ደግሞ ሳመጣልህ ዛሬ የምትለዋ ነገር የሚሰራው ድንግል ማርያም ማኅፀን ስለተፈጠረው ነው ስልህ አይደለም። አላልኩም እኮ እንደዛ ካልሆነ እንደዛ ነው። ሐዋርያት ሥራ 13 ላይ የሚያመለክተው እንደዛ ነው። እኔማ አልገባህም። እኔ ያልኩህ መጀመሪያ ነግሬህ የነበረው እዚህ 113 ላይ ያለው ቅድመ ዓለም የተፈጠረበት ነው። እሱን ለማስረዳት እኮ ነው የመጣው። በኃይል ቀን ይላላ። አየህ፣ በኃይል ቀን ሲለው ጊዜ ነው የሚያመለክተው። ዛሬ አይልም። ዛሬ አሁን እኔ ያልኩህ 113 ላይ ያለው በምንድን ነው የሚለው? በምን ብርሃን ነው የሚለው? አይተው ከሆነ በምንድን ነው የወለደው? ከማኅፀን በምንድን ነው የወለደው? በምንድን ነው የወለደው? ከማኅፀን ወለድኩ ይላል። ከማኅፀን በምን ይላል? እዛው ጋር ስታየው በምንም አይልም። በቅዱሳን ብርሃን ይላል። በምንድን ነው የወለደው? ቆይ እስኪ ቦታውን እስኪ ያወጣልኝ ጥቅሱን። እስኪኛና እንትን በሉ አስተናግሩና ቁጭ አድርገው። አድሚን የለም እንዴ? ስርዓት የሌለው ነገር። ዛራ አድሚን የሌለበት ቤት ነው። ኡስታዝ ዛራ ጥያቄ አለ ከማውረድ በስተቀር ምን የሉም መሰለኝ። ስርዓት የለም። አንዳንድ ጊዜ አድሚኖች ሳይቆጣጠሩት በቅዱሳን ብርሃን በአጥቢያ ኮከብ አስቀድሞ በኃይል ቀን አለው። የኃይል ቀን የተባለው መቼ ነው? ቀኑ የተፈጠረበት ቀን እኮ የኃይል ቀን አንተ እኮ ዝም ብለህ ከኪስህ የምታወጣው። እኔ ማስረጃ አለኝ እሱን ላመጣ። የኃይል ቀን የሚለውን ድንግል ማርያም ማኅፀን ውስጥ መሆኑን ማስረጃ ላሳይ ይችላለሁ። አንተ የኃይል ቀን የሚለውን ቅድመ ዓለም ስለመሆኑ ማስረጃ ስጠኝ እስኪ። ቅድመ ዓለም መሆኑም እዛው ላይ ከዓለም በፊት ማለቱ ቅድመ ዓለም ሌላ ጥቅስን መጥቀስ አያስፈልግም። እዛው ላይ ቅድመ ዓለም ስለተባለ አንድ ነገር መለኮታዊ ቅዱስ መግባቱን ኤፌሶን 1:4 ላይ ያለውን ጥቅስ ሰጥቻለሁ። አሁን እዚህ ጋር መወለዱን እኮ ነው ቅድመ ዓለም እያለ ያለው እኮ። ቅድመ ዓለም የሚለው ነገር መውለድ ብቻ አይደለም፣ ራሱ መምረጥም ሁላ ይካተታል ነው የምልህ። ከማኅፀን ደግሞ ይላል አንደኛ በቅዱሳን ብርሃን ይላል። የወለደው በምንድን ነው የወለደው? አይልም በቅዱሳን ብርሃን እኮ። አሁንም እኮ አንተም እኮ ይኸው እያነበብኩልህ እኮ ነው ያለው። ከአጥቢያ ኮከብ አስቀድሞ
በኃይል ቀን በቅዱሳን ብርሃን ከማዕፀን ወይም ከሆድ ወለድኩ ይላል። ይኸው እሺ፣ በቅዱሳን ብርሃን ይላል። ይኸው አይልም አልክ ይላል። እሺ፣ አይልም ይላል አለ። አይ እኔ ጀመር ይዤ አይደለም እያወራሁ ያለው ሀሳቡን ነው እንጂ የማውቀው ቃል በቃል ስለማላውቀው ነው እኮ እያነበብኩልህ ነው። አይልም ወይስ ይላል ስለ የሶር ነው ይላል። አይልም ለምን ትለኛለህ? አይ መጀመሪያ እኮ ነው ያልኩህ። ሳታነበው በፊት ነው እንደዚህ ያልኩህ እኮ። እንደዛ አይልማ አላውቅም ነው የሚባለው እንጂ አይልም አይባልማ። ጃይ ምን መጣ? ስለዚህ አሁን በኃይል ቀን ይላል። በኃይል ቀን በምንድን ነው የወለደው? በቅዱሳን ብርሃን ይላል አይደል? ጊዜው መቼ ነው? በኃይል ቀን ገብቷል። በመለኮታዊ ቅዱስ ደግሞ ከአጥቢያ ኮከብ አስቀድሞ ይላል። ከአጥቢያ ኮከብ አስቀድሞ ማለት እምቅድመ ዓለም በመለኮታዊ ቅድ ውስጥ ከድንግል ማርያም ማህፀን ውስጥ እንደሚፈጥረው ልክ ኤፌሶን ምዕራፍ 1 ቁጥር 4 ላይ እንዳለው ጥቅስ ማለት ነው። ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ነውር የሌለብን እንድንሆን ዘንድ መረጠን ይላል። የተመረጡት ተመራጮቹ ያኔ አልነበሩም፣ በህይወት በአካልም አልነበሩም። ግን ወደፊት ስለሚመርጥ መረጠን ይላል ራሱ። ያለዛ እንደዛ ከሆነ ሰዎች ያለ ምርጫቸው ነው የሚመረጡት፣ በምርጫቸው ነው የሚመረጡት፣ በኋላ ላይ ነው የሚመረጡት። ግን መረጥኩኝ የሚለው በመለኮታዊ ቅድ ውስጥ እንደሚመርጥ እንደሚያሳይ ሁሉ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ከአጥቢያ ኮከብ አስቀድሞ ከማዕፀን ወለድኩ ይላል። አሁን ወለድኩ የሚለውን ቃል ባይብል ላይ ስትመለከተው አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን አንተም ቅድመ ዓለም ነው አልክ። ማስረጃ አምጣ ስልህ የለህም። አሁን ቅድመ ዓለም እንዳልሆነ ደግሞ ዕብራውያን ማነው ሐዋርያት ሥራ ምዕራፍ 13 ቁጥር 30 እኔ ቅድመ ዓለም ነው እኮ አላልኩም ብላል። አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን ዛሬ ወለድኩ የሚለው ኖ ቅድመ ዓለም ነው ስትል ነበር። ቅድም ስትል ነበር። አሁን ነው ሀሳብ ይቀያየራል። ዩቱብ ላይ አለ እልክልሃለሁ። ስለሚቀዳ አሁን እንደዚህ ያወራነው ነገር ስለሚቀዳ ዩቱብ ላይ ስለሚቀመጥ ታያዋለህ ራሱ ማለት ነው። ለዛሬ ብቃናል ወይ ተመሳስሎብኝ ይሆናል። ሁለቱን ተመሳስሎብህ ሳይሆን ስትከራከር የነበረው ዛሬ የምትለው ኢተርኔቲ ውስጥ ነው የሚገባው ብለህ ስትከራከር ነበር ቅድም። ይኸው ታዛቢ ያለ ህዝቡ የሚያዳምጥሃል። አይ ቲንክ ለዛሬ ብቃ አይደለ? አይበቃል? እሺ ማጠቃለያ ስራበት 2 ደቂቃ ወስደህ የነበረን ቆይታ እንደ ጀነራል ኦቨርቪው ዝም ብለህ ማጠቃለያ ስራበት። ማስተላለፍ የምትፈልገው ነገር ካለ አይ ጥሩ ነው። ውይይቱ ደስ ይላል። እንደዛ ሳይሆን ማጠቃለያ ስራበት እንጂ ስለ ውይይቱ ሳይሆን አጠቃላይ ስራበት። እኔ እኮ ውይይቱን ያልከው መስሎኝ ነው። አይ ከእንትን አንጻርማ ከሀሳብ አንጻር እኔ ያው ልጠይቃቸው የመጣሁት ጥያቄዎች ነበሩ። ያንን መጀመሪያ መልሶልኛል ልጅየው። ከዛ በኋላ ደግሞ እንደ መጽሐፍ ቅዱስ የጠየቀኝን ጥያቄዎች ከሚገባኝ አንጻር እና እኔ ከማምንበት እምነት አንጻር እንትን ብያለሁ፣ ነግሬያለሁኝ። አንተ እኔ አንዳንዶቹን ሜታፎሪክ ናቸው ምሳሌያዊ ናቸው የምትላቸውን ነገሮች እኔ ቀጥተኛ ናቸው እያልኩ ነው። እኔ ቀጥተኛ ናቸው የምላቸውን ደግሞ አንዳንዶቹን ነገሮች አንተ ሜታፎሪክ ናቸው እያልክን፣ ያ ነው ያላግባባን እንጂ ጥሩ ውይይት ነበር። አይ አጠቃላይ እኮ ነው የምልህ። አጠቃላይ ጭምቅ አድርግና ትምህርት መልዕክትን አስተላልፍ። ይህ ህዝብ እያዳመጠ ስለሆነ የሆነ ይጠቅማል እና እንትን አልከው ቋጫው በ1 ደቂቃ ውስጥ ይበቃል። በቃ ማለት ነው ነው። አይ አንድ ነገር አውርተህ መጨረሻ ላይ ማጠቃለያ ይሰራል። እኛ ጋር ማጠቃለያ ስራበት ነበር ማጠቃለያ ስራበት ነበር ያልኩ የነበረው። ማጠቃለያ ከመስራት ካቃተ ችግር የለውም። እኔ ማጠቃለያ ልስራበትና ያው ሌላ ቀን ብቅ በል እሺ። አትጥፋ። አዎ የእኛ ነጥባችን ምን ነበረ? በጆባይት ነስ አደገኛ ብለን አንድ ሚት አድርግና ደግሞ እኔ ደግሞ ማጠቃለያ ልስራ 2 ደቂቃ አንተ መስራት እንትን ካልካል ማለት ነው። እሺ ሚት አድርገው አንዴ። እሺ አይ አላወራም እኮ ሚት አድርገው ማለት አላወራም እያልክ እያቋረጥከኝ ነው። አዎ ሚት አድርገውና እንትን በል። ምንድነው መሰላችሁ የነበረው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ኢየሱስ ተፈጥሯል ብለው ያምናሉ ያው ምስክሮች። ሰማይና ምድር ከመፈጠሩ በፊት ከተፈጠረ ኢየሱስ ያልነበረበት ጊዜ አለ ወይ ስንላቸው አዎ ይላሉ። ስለዚህ ከኢየሱስና ከጊዜ ማን ይቀድማል ስንላቸው ጊዜ ይቀድማል ይላሉ። ጊዜ ፍጡር ነው ወይስ ፈጣሪ ነው ስንላቸው ፍጡር ነው ይላሉ ተመልሰው። ስለዚህ የመጀመሪያው ፍጡር ክርስቶስ ነው ወይስ ጊዜ ነው የተፈጠረው ስንላቸው ጊዜ ነው ይላሉ። እንደዛ ከሆነ ኢየሱስ ክርስቶስ ያልፈጠረው ፍጡር አለ ማለት ነው። በክርስቶስ በኩል ነው የተፈጠረው። መጀመሪያ እግዚአብሔር ኢየሱስን ፈጠረና በእሱ አማካኝነት ፍጡራንን ሁሉ ፈጠረ ብለው ነው የሚያምኑት። ስለዚህ በክርስቶስ ያልተፈጠረ አንድ ፍጡር አለ ማለት ነው፣ ጊዜ የሚባል ነገር ማለት ነው። እና ኢየሱስ ከጊዜ በኋላ ነው የመጣው ከሆነ ዛሬ ወለድኩ የምትሏ ነገር በጊዜ ውስጥ ነው የተወለደው። ስለዚህ ከኢየሱስ የሚቀድም ጊዜ የሚባል ፍጡር አለ ራሱ። አሁን ያንን ነገር ስንናገር ድንግል ማርያም ማህፀን ውስጥ ደግሞ የተፈጠረ ሰው አለ። ድንግል ማርያም ማህፀን ውስጥ የተፈጠረው ሰው እና ከመጀመሪያ ዓለም ሳይፈጠር የተፈጠረው ሁለቱን ሰዎች የመጀመሪያው የትገባ ለሚለው መልስ አልሰጠኝም። አይታችሁት ከሆነ አንዴ ተለወጠ ይላል፣ አንዴ ተዋሃደ ይላል፣ አንዴ አብሮት ነበር። የተለያየ ነው መልስ የሚሰጠው። ምክንያቱም ጥያቄው ከባድ ስለነበረ ነው።
መጀመሪያ የተፈጠረው ፍጡር መንፈሳዊ ፍጡር ሰማይና ምድር ከመፈጠሩ በፊት የተፈጠረው ፍጡር የት ገብቶ ነው? ይሄ ሁለተኛው አዳም ተብሎ ድንግል ማርያም ማኅፀን ውስጥ የተፈጠረው ፍጡር ከየት መጣ ነው ፖይንታችን የነበረው። ያንን ጆባዊትነቶች መቼም አይመልሱትም። እርግጠኛ ነኝ እንቅልፍ አተኛም ዛሬ በጣም እርግጠኛ ሆኜ የምነግርህ ማለት ነው። ምክንያቱም ለምንድን ነው ይሄ ጥያቄ የማታስበው ጥያቄ ነው። ሶስተኛ ነገር ደግሞ ምንድን ነው ኢየሱስ ሲሞት ሙሉ አካሉ ነው የሞተው። ሙሉ ኢየሱስ የሞተው የተነሳው ሌላ ኢየሱስ ነው። መንፈሳዊ ፍጡር ሆኖ የተነሳ ሌላ ኢየሱስ አለ። ማመራመር ማን ነው የዘላለም መኖር የሚባለው መጽሐፍ ላይ ያ የሞተ አካል አይነሳም። በእናንተ ትምህርት የሚነሳው ሌላ አካል ነው የሚነሳው። ኢየሱስ ማለት ሙሉ አካሉ ከሞተ ሙሉ አካሉ ቤዛዊ መስዋዕት ሆኖ ከቀረ በሶስተኛው ቀን የተነሳው ሌላ ኢየሱስ ነው። ራሱ በእናንተ ትምህርት የመጀመሪያው የነበረው ኢየሱስ ቤዛዊ መስዋዕት ሆኖ ጠፍቷል። አንዳንዶቹ ወደ ጋዝነት ተቀየረ የሚል አለ መጠበቂያ ገንብ ላይ። እሱንም ወደፊት ኢንሻላህ እናወራበታለን። መጀመሪያ የነበረው ኢየሱስ የት ገባ? ራሱ የሞተው መጀመሪያ የሞተው ኢየሱስ ቤዛዊ መስዋዕት ሆኖ ቀርቷል። የተነሳው ኢየሱስ ተነሳ የሚባለው ኢየሱስ የትኛው ነው? መንፈሳዊ አካል ሆኖ የተነሳው ፈጥሮት፣ ሌላ ደግሞ የተነሳ ኢየሱስ አለ። በየዋ ምስክሮች 3 ኢየሱሶች ያሉት። ልብ አድርጉ ያጀማ እየተናገርኩት ያለሁትን። መጀመሪያ ዓለም ሳይፈጠር ዘመን ሳይቆጠር የተፈጠረ ኢየሱስ አለ። ያ ኢየሱስ የት እንደገባ እናውቅ። ድንግል ማርያም ማኅፀን ውስጥ የተፈጠረ ኢየሱስ አለ። እንደገና ደግሞ ድንግል ማርያም ማኅፀን ውስጥ የተፈጠረው ፍጡር ደግሞ ቤዛዊ መስዋዕት ሆኖ ልክ እንደ በግ እንደሚታረደው እንደሚገድለው ተገድሎ ሞቷል። ከዛ በሶስተኛው ቀን ደግሞ የተነሳ ደግሞ ሌላ ኢየሱስ አለ። የኛውን ተክቶ የመጣ መንፈሳዊ ፍጡር አለ። 3 ኢየሱሶች ናቸው ያሉት። አመሰግናለሁ። ጨርሻለሁ። ሉጣ እኔ መሲ መቀጠል የምትፈልጊው ነገር ካለ ቀጥይ። ኡስታዝ ሰው አለ? መሲ አለሽ? ሰላም አለይኩም። ዛራ አለሽ? ሉጣ እኔ